ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል፣ እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገሪው ከሆነ እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴ ነው ምናምን የሚባለው አካባቢ ደረቃማ የሆነ ለምቶም ማቅ ቦታ በጣም አልምተሹ ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆኑ ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ አይቷል። ፌደራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው? አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትድ ብሎ ሊያወጣብሽ ይቻላል? ምክንያቱም አንቺ ከሰሻል። 25 ሚሊዮን ከኖክ የተፈራረሽ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ ወይ ደግሞ ማራገፊያ ቦታው ላይ እያለ ቋት ውስጥ እያለ እናንተ ሳትጠቀሙ ያልተጠቀማችሁበት ምክንያት አንቺ ስትናገሪ እስር ቤት ስለነበርኩ ነው። ስለዚህ እኔ ቤተሰቦቼ ነዳጁ ብክነት እንዳይኖር ሌሎች እንደዚህ አይነት ተሽጧል የሚለው ነገር እንኳን እንዳይኖር እኔ ስወጣ ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩም። ስለዚህ እነሱ ግን ክምችት ብለው መተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካውትን ያላየውትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቀርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌደራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው ይሄ ከኋላው ምንድነው እድምታው? የፖለቲካ እድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ ይመስለኛል። ከውጭ ሀገር መተሽ ኢንቨስት ስታደርጊ ከውጭ ሀገር ወደፊት መተው ኢንቨስት ለሚያደርጉት ምን መልእክት ይኖረዋል? አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአየርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደርግሽው። ከውጭ መተው ወደፊት ሀገሪቱ ላይ ኢንቨስት ለሚያደርጉ ምን መልእክት ይኖረዋል? ፌደራል ፖሊስስ ከምን ተነስቶ ነው አንቺን በዚህ ድምታ የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል ከአንቺ እይታ? ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽም፣ በምትፈልጊው መንገድ መመለስ ትችያለሽ። እስቲ ይሄንን አብራሪልን። እሺ የፖለቲካ ኬዝ ይኖረው አይኖረው ምን አውቃለሁ እኔ ገባክ? እኔ ማቀው ቪአይፒ ወረቀት ያሽ ተብዬ መታሰሬን ነው ማቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራሁት በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማቀው። ስፈታ ደግሞ ኦሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሃል ግን ፌደራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባክ? እኔ ገንዘብ ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለኔ እንዲያወሩ ተደርጓል። ፌደራል ፖሊስ ከታሰርኩኝ በኋላ ቢጠበቅ ሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል ይሄ ሰውዬ። ከዛስ
ፖሊስ ቢጠብቅ የለም ሰው ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌደራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት ነው። በቪአይፒው ላይ ራሱ ምስክሮቹ እራሳቸው ፖሊሶቹ ናቸው። ምስክር ሆኖ ራሱ የተመዘገቡት ፍርድ ቤትም እንመሰክራለን ብለው የመጡት እራሳቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝም የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሁድ ታስሬ ሐሙስ ዕለት አወንታን ጠሩት ደውለው በአይኔ አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታን በአይኔ አይቼዋለሁ። ከዛ መጣ ለአንድ ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድነው ብዬ ያው ውስጥ ለውስጥ ትጠይቃለህ ምንድነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው የሚጠይቅ ሰው ሲያጡ እንዲያረገችኝ የሚል ሰው ሲያጡ ራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል አሁኑኑ። ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ አለ ከስራ አለ። አወንታ በርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት አለ። ሞዴሬተሮች እያዩት ነው። አወንታ በርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ይሄ ሚዲያ ጠቃሚነቱ የተበደሉትም እውነት ያላቸውም ሰዎች ፊት ለፊት ቀርቦ እንደዚህ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አወንታ በርሲሳ ሞዴሬተሮች አስገቡት። ቀጥ በረከት በኋላ ጠሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች፣ ሀገሪቷን በዚህና በዚህ አርጋለች ብለሃል። አዎ የታሉ ሰዎቹ ብለው ጠየቁት። እስቲ ስልካቸውን ስጠን፣ አድራሻቸውን ንገረን። ምክንያቱም በረከትን ሊከስ የመጣ ሰው የለም። መታሰሯን ያውቃሉ። ደውለን የጠራናቸው ሰዎች ራሱ ህጋዊ ውላለን አብረን ተፈራርመናል። አላጭበረበረችንም፣ ዘገየብን ያለ ዘገይቶብናል፣ ካልሆነ ትሰጠናለች ያሉ ሰዎች አሉ። አንድም ሰው አጭበረበረችኝ ብሎ የመጣ የለም፣ ፌደራል ፖሊስ ማለት ነው። ከዛ በኋላ ይሄ ሰው እንደዚህ ካለ በኋላ ማለት ነው ጠየቁት። እኔ እኮ ኢንፎርሜሽን ሰዎች ሰጥተውኝ ነው እንዲህ የተበደሉ ሰዎች አሉ፣ እንዲህ የተደረጉ ሰዎች አሉ ብለው መረጃ ሰጡኝ እንጂ እኔ ጋር የመጣ የግል ተበዳይ የለም አላቸው። እኔ ጋር መጥቶ ብር ወሰደችብኝ ወይ እንዲህ ያረገች አትክልት ብዬ ከፍዬ አትክልቱን ከለከለችኝ ወይም አዘገየችብኝ ብሎ የጠየቀኝ በግል የለም። ሰው እኔ ጋር የመጣ ሰው የለም። ነገር ግን የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ በጣም ታውቃለህ፣ በጣም ተናደዱ። ያላየኸው ነው እንደምታወራው አሉት። ያልሰማው ነው እንደምትናገረው። እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒ ታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታው። ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። እውነት ፊንቴክ ላይ እኔ አሁን ከአንዳንድ ጊዜ አወራለሁኝ ከተለያዩ ሰዎች። ማን ነው 5000 የሚቀበል? ከአንቺ ተቀብሏል? ከኛ ሰራተኞች 5000 ተቀብሏል። በምን ምክንያት ነው 5000 ነው የተቀበለው? አካውንቴ ቴሌግራሜ ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ የተቀመጠው ሀክ ሲደረግ ማለት ነው። እና 5000 ብር ላኪልኝ ተቸግሬያለሁ ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው የገባው። 5000 ብር ስሊፑን ልክልሃለሁ እሱንም ማለት ነው። ወደ አወንታ አላደረኩም ካለ
ወደ አዎንታ አካውንት ነው የገባ 5000 ብሩ 5000 ስሊፕ ልክላለሁ። ኦኬ ምናልባት ማስ ጃም ያረጉት ነው ዲስኮኔክት ሊያደርግ ይችላል። ይሄኛውን አካውንት ፎሎ አድርጉትና በዚህ እንገባለን። ከተቋረጠ በዚህኛው አካውንት እንገባለን። ይሄ ሁለተኛ አካውንት አሁን ክሬት ያደረኩት ነው። ፎሎ አድርጉትና እንትን እያደረገ ነው ሊዘጉት ይችላሉ። በዚህኛው እንገባለን ከተቋረጠ ማለት ነው። ሁላችሁም ይሄንን ፎሎ አድርጉ። ስለዚህ ስሊፑ ላኪልኝ ከተመቸሽ። አሁን ተበርሲሳ በዚህ ውስጥ ይሄው አሁኑ ነው። አንዴ ቆይ ኦኬ ይሄንን እንትን አድርጉት። አይ ቲንክ ቫይራል እንዳይወጣ ምናምን እንትን እየሆነ ነው ያለው እና እዚህ ጋር እያመጣልኝ ነው ሪፖርት እያለ ዲስኮኔክት ከሆነ በዚህኛው እንገባለን። ሁላችሁም ይሄንን ፎሎ አድርጉት። ሁላችሁም 17000 ሰው አላችሁ። ጥያቄ ካላችሁ በዚህኛው ላይ ሜሴጅ ላይ ትልኩልኛላችሁ። አንዳንድ ጥያቄዎችን እሷ የምትፈልጋቸው ሰዎች ምናልባት ሶሻል ሚዲያ ላይ ያሉ ሰዎች የምትፈልጋቸው ሰዎች ካሉ ገብቶ መነጋገር ይቻላል። አይ ቲንክ ጥያቄው ካላችሁም አንዳንዶች አሳውቁኝ። ስለዚህ ይሄኛውን አካውንት ፎሎ አድርጉትና ሪፖርት እያለ ነው። 2 ጊዜ እያጠፋሁት ነው ያለሁት። የጥላቻ ንግግርና ምናምን እያለ ነው ሪፖርት እያደረጉ ያሉት። ስለዚህ ዲስኮኔክት ከሆነና ካስወጣኝ በዚህኛው እንገባለን። ሁላችሁም ይሄንን አድርጉት። ፍራኦል እየሰማኝ ነው? አሁን ሰማሁሽ። አመጣለሽ ዋትስአፕ ላይ ግባ። 5000 ብር የተላከው ነው ደረሰኝ ከነቀኑ ከነምኑ ነው የኢትዮጵያ ንግድ ባንክ። ኦኬ ሌላ ደግሞ $1000 ለህዝቡ አሳያለሁ። ኦኬ ይሄውና ገዛኸኝ ተሬሳ ይባላል። ገዛኸኝ ተሬሳ ቢደጋ ነው ምንድነው የሚለው? ያ እንትኑ በጃለ ስለሆነ ገዛኸኝ ተሬሳ ማን ነው? ገዛኸኝ ተሬሳ ነው ስሙ። እሱ ትክክለኛ ስሙ ገዛኸኝ ተሬሳ ነው። ሌላ ምን የምትፈልግ ከሆነ መስመር ላይ ኦኬ ሁላችሁም ይሄንን አርጉት። አሁን ሪፖርት እየሆነ ነው እዚህ ጋር አይታችሁ ከሆነ አንዴ ኮሜንቱን ሁላችሁም ይሄንን አካውንት ፎሎ አርጉትና ካስወጣን በዚህ እንገባለን ተመልሰን። የኔ አካውንት ስለሆነ ካስወጣን በዚህኛው እንገባለን ተመልሰን። የኔ ስለመሆኑ እንደዚህ ላርግላችሁ አይደል? ይሄው ያ የኔ ስለመሆኑ ይሄ ነው። ሁላችሁም አርጉታ። ኦኬ ዛሬ ላይ የበረከትን ጉዳይ ስለሆነ የምናየው ሌላ የኔም ጉዳይ እንዲታይልኝ ፈልጋለሁ የሚል በአሜሪካ ቁጥር የተጻፈልኝ አለ። የኔም ድርጅት ኦኬ አንድ በጣም ትልቅ ሰው ጽፎልኛል እዚህ ጋር ከነስማቸው። አሁን አላነሳም። በሌላ አጀንዳ እዚህ ጋር ማስገባት አንችልም። የበረከት ጉዳይ ስለሆነ እንደዚህ እንዲቀጥል የምትፈልጉ ሰዎች ካላችሁ በዚህ ልክ ተመሳሳይ አይነት ጥያቄዎች እያደረግን ህዝቡ እንዲያውቀው እንዲሁም ደግሞ የመንግስት አካላት እንዲያውቁት ማድረግ ይቻላል። አዎንታ አስገቡት። አዎንታን ቴንኪው አንቺ አዎንታን አስገቡት። ይሄንን አካውንት ፎሎ አድርጉት። አሁን ካስወጣን በዚህ ነው የምንገባው። በዚህ አካውንት ነው የምንገባው ካስወጣን። ሶስት ጊዜ ነው የጥላቻ ንግግር ምናምን እያለ እያመጣ ያለው። እየተነጋገርን ያለ ነው ስለ ህግ ነው። የምንም አይነት ጥላቻ ንግግር አላወራንም። ስለዚህ ሁላችሁም አድርጉትና እንገባለን። ሌላ ሰርፕራይዝ የሚያደርግ ነው የጻፈልኝ ሰው፣ በጣም ሰርፕራይዝ የሚያደርግ ነው።
ኦኬ በሌላ ጊዜ ቪዲዮ ሰርቼ በጣም ትልቅ ሰው ነው እየጻፈልኝ ያለው። ያ አዎንታ በርሲሳ አንዴ ገብተህ ለምን በዚሁም ስምህን ታጠራለህ? ትክክልም ይሁን አይሁን ገብተህ ህዝቡ ባለበት 15400 ሰው አለ። ነፃ ነው። እዚህ ጫና የለበትም ወይ ደግሞ የማንኛውንም ሰው ስም የማጠልሸት የማቆሸሽ ነገር ሳይኖር ግልጸኝነትና ማንም ሰው በነፃነት ራሱን መግለጽ የሚችልበት አድርገን ነው ያቀረብነው። ስለዚህ ወንድማችን አዎንታ በርሲሳ አሁን እህታችን በረከት ገበሬዋ ያቀረበችውን ሐሳብ አንተ ገብተህ እንትን እንድትል በዚሁ አጋጣሚ ምላጩ ምንድነው በእኔ ስም በጣም ብዙ የተከፈቱ ፌስቡክ እና ቲክታክ ምናምኖች አሉ። የኔ ፔጅ ይሄኛውና ይሄኛው ብቻ ነው። ይሄም አሁን ከተዘጋ ብለን የከፈትነው ነው። ሌላ ብዙ ማጭበርበሮች ስላሉ እንደሱ አይነት ነገሮችን እንዳታምኗቸው። የኔ አካውንት ኤ ብቻ ነው ትልቁ። ይልክ ፍራውል አንዴ ረቢራን አስገባው። ኦኬ ረቢራ እሺ ረቢራን ፍቅሩና ያ ሜንሽን ለሪከርደሮች ካላችሁም ሪከርድ አድርጉ። ያውኑ እስካሁን ያደርጉታል። እሺ ረቢራ የት አለ? ቅድም እንትን ብሎ የነበረ ኦኬ ቁጥር ልስጠው። ይሄንን ጻፈው። ይሄንን ቁጥር ስታዩ አስገቡት። ይሄንን ቁጥር ስታዩ አስገቡት እና ኮፒ ሊንክ አድርጉ። ኦኬ ገብቷል። ረቢራ እና ገብቷል። እና ምንድን የምፈልገው ነገር ምን መሰለህ? እኔ ብዙ ጊዜ የተለያየ ሰው ቪዲዮ ሲሰራብኝ ማንም ሲሰራ ዮኒ ማኛም ተነስቶ ይሰራል። ማንም የተለያየ ሰው ይሰራል አየዋለሁ። እኔ እንደምታውቀው ቲክቶከር አይደለሁም፣ የሶሻል ሚዲያ ሰው አይደለሁም። ማለት የማይመጥነኝን ነገር ለምን አደርጋለሁ? ለምን ከነሱ ጋር እንካ ሰላምታ ውስጥ ገባለሁ? በቃ ደረጃዬም አይደለም እኔም አይደለም። በቃ እኔ ለስራ ነው የወጣሁት፣ ስለ ስራዬ ብቻ አወራለሁ። በዛ መሀል የማይሆን ነገር ቢናገሩም የማይሆን ነገር ቢሉም እንኳን መልስ ባልሰጥ ይሻላል ብዬ ጸጥ ነው የምለው ብዙ ጊዜ ማለት ነው። እኔ እኮ ጸጥ አልኩ ማለት ገባህ? በቃ የሆነ አባባል አለ፣ ተበዳይ ዝም ካለ ተከሳሽ ይሆናል ይባላል። ገባህ? እኔ ብዙ ጊዜ እንደዚህ አይነት ነገር አደረኩ። ኢቭን ስለ ካምፓኒዎች፣ ስለ ድርጅቶቼ፣ ስለተለያየ ነገር ፋይንድ አውት አደረኩ። እንደዚህ ደረስኩ። ሰነዱን አላየ፣ የሼር መጠኔን አላነበበም፣ ምን ያህል እንዳለኝ አያውቅም። 1% ነው ያላቸው ድርጅቱ ላይ ሁላ ብሎ እኮ መጥቷል እኮ። እስኪ እና እንዴት እንዳወቀኝ እንዴት እንደደረሰበት ገባ አይደለ? እኔ ኢትዮጵያ ውስጥ የሚታይ የሚዳሰስ ንብረት የለኝም እንዴ? ሌላ ሀገር ውጭ ሀገር ያለኝም ኢትዮጵያ ውስጥ እኔ እኮ ጎፈንድሜ አልከፈትኩኝ፣ ሰዎችን እርዳታ አልጠየቅኩኝ፣ እርዱኝ አላልኩኝ። የምችለውን እየረዳሁ እየኖርኩ ያለው ሰው ነኝ እኮ፣ በአቅሜ እየሰራሁ ያለው ሰው ነኝ እኮ አይደለም እንዴ? እንደ ሴቶች ትልቅ ደረጃ መንግስትንም ህዝብንም አገርንም አምነ ኢንቨስት አደርጋለሁ ብለህ ገንዘብህን ይዘህ ከውጭ ሀገር ነው ገንዘብ ያመጣሁት አይደል? ገንዘብ ይዤ መጣሁኝ። ገባህ? እኔ አሁን በምን መተማመኛ ነው ሌላ ሰው መጥቶ ይሄንን ነገር ሊያደርግ የሚችለው? በምን መተማመኛ ነው ሌላ ሰዎች መጥተው ኢንቨስት የሚያደርጉት? እንዴት ነው የሚሰሩት? ገባ? የመጣ ኢንቨስተር የመጣ ዲያስፖራ በጠቅላላው ኦልሞስት ኢትዮጵያ 90% የሚያክለው እኮ ንብረቱን ጥሎ ባዶ እጁን እኮ አብዶ ነው የሚወጣው። ይሄ ነገር እስከ መቼ ነው የሚቀጥለው? መንግስት ደግሞ ማለት ነው ውስጡ የተሰበሰቡትን እነዚህ ሌላ የተለየ ዓላማ ያላቸው የተለየ አጀንዳ ሊኖራቸው ይችላል። እሱን እግዚአብሔር ይወቀው፣ ወይም መንግስት የሚድረስበት እዛ ጉዳይ ላይ ማለት ነው። እነዚህ ሰዎች ላይ እርምጃ ሊወስድ ይችላል፣ ይገባዋልም ያስፈልጋልም። እኔ ግን በምችለው መጠን በንጽህና ነገሮችን
ገባ በንጽህና ለመስራት እየሞከርኩ ነው። ነገሮችን እያስተካከልኩ ለመስራት እየሞከርኩኝ ነው። ብዙ ጊዜ ሶሻል ሚዲያ ላይ ሲናገሩ መልስ ማንሰጠው አንደኛ አይመጥኑኝም እነዛ ሰዎች ደረጃዎቼም አይደሉም። ለምን እኔ በነጭ ላቤ አፈር ድሜ ገጬ በጥፍሬ አፈር ቆፍሬ መኖር ሰው ነው እኔ በረከት ማለት ነው። እነሱ ደግሞ እንትን ኮይን ምናምን ለቃቅመው የሚኖሩ ሰዎች ናቸው። በልመና የሚተዳደሩ ሰዎች ናቸው። በዘመናዊ ልመና ማለት ነው። ገባ አይደል? የሰው ልጅ እጅ እግር እያለው ጤነኛ ሆኖ ገባ ምንም ነገር ሳይጎልበት መስራት እየቻለ እባካችሁን አበባ ውዱልኝ እንትን ስጡኝ እያለ የሚኖር ከሆነ ለኔ በልመና ነው ገባ በልመና ነው የሚኖረው ብዬ ላስብ እችላለሁ። ነገር ግን እኔ ልንገርህ አሁንም ገባ እውነት የመጨረሻ ልነግርህ የምችለው በእውነት እኔ በኢትዮጵያ ተስፋ ቆርጫለሁ። በጣም ነው ተስፋ የቆረጥኩት። ለምን በቃ ተስፋ ኖሮኝ ነው የመጣሁት። ልሰራ ነው የመጣሁት። ማንም ሰው ተነስቶ እስቲ እኔ አወንታን ዛሬ ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም እደግመዋለሁ 3 ትምህርት ቤት ገንብቻለሁ። ምገባ ማዕከል ገንብቻለሁ። አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን እደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና 1 ብር ደሞዝ ክፈሉኝ ከማለት ውጪ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለያየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ ጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የስራ ታክስ ከፍላለሁ። እሱ እስቲ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን። የረዳውን 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት ባላንስ አይደለም ይልቅ ፊራ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንደ የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኝ የለ ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ። ገባን? ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ። ለኢትዮጵያውያን ሴቶች ተስፋ ነኝ። ገባ? ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባህ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾተላ ያለ ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾተላ አለ። ገባህ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም አያደርግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካደለ ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ። አዎ በሀገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል። ልንገርህ ተደርጎብኛል። ብዙ ሰዎች በነገራችን ላይ ስለ እናቴ እየደጋገሙ ይጽፋሉ። እማዬና እኔ ይቅር ለእግዚአብሔር ተባብለን ሶሻል ሚዲያ ላይ ስላልመጣን ነው። እማዬና እኔ ይቅር ለእግዚአብሔር ተባብለን ሆስፒታልም እያለው አብራኝ የነበረችው እማዬ ነች። ገባክ? እናቴ ነች የነበረችው። በጣም ሰላም ነን፣ እግዚአብሔር ይመስገን። ሌላ ቀን ደግሞ አይዣ ትመጣለች ራሷ ማለት ነው። ስላልፈለገች ነው ሚዲያን እንጂ ብትፈልግ አመጣታለሁ እማዬን። ስለዛ ምንም አይነት ግጭት የለብንም፣ ምንም አይነት ችግር የለብንም። ቤተሰባችን ሰላም ነው። እማዬም ሰላም ነች፣ ምንም ችግር የለባትም። እግዚአብሔር ይመስገን። ሶሻል ሚዲያ ላይ ተፋቀርን አብረነን ብለን ማሳየት ስላልፈለግን አልፈልግም ማለች መብቷ ነው፣ እሷ ደግሞ ማለት ነው። ስለዛ ከእናቴ ጋር ከእናትሽ ጋር ለእናቴ እኔ ነው የምቀርባት ከእናንተ በላይ
ለኔና እናትነቷ በአንድ ወቅት ተጋጨን። እግዚአብሔር ይመስገን ታረቀን፣ ሰላም ነን፣ ፍቅር ነን። ቤታችን እውነቴን ነው ፍቅራችን ሰላማችን እንደ ወንዝ እየፈሰሰ ነው ያለው። ስለዚህ ብዙም አትናደዱ፣ ሰላም ነን፣ እግዚአብሔር ይመስገን። ቀጥሎ ደግሞ ማለት ነው የሆነ ሰው መጥቶ ሊቀርብ ነበረ ሰነድ ሊያቅ ይሄው ዛሬ መጥቻለሁ ቀጥሬሃለሁ አወንታ መጣ መግለጽ ነበረብህ። መጣ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለህም እየተከፈለ እየመጣ ስለኔ ትለፈልፋለህ። እስቲ እንደሰው ሰርተ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮነሬል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ የተከፈተልህን ብላ። በቃ ተፈቅዶልሃል። ችግር የለም። የኢትዮጵያ ሕዝብ መስኪን ነው። ለለማኙም ለምኑም ይሰጣል። ካለው ከመቀነቱ እያወጣ የኢትዮጵያ ሕዝብ ይሰጣል፣ ይረዳል። ታውቃለህ። የኢትዮጵያ ሕዝብ ከጉለቱ ነው ለሕዝብ የሚረዳው። እየረዱት ነው። ልጆቹን እያሳደጉለት ነው። በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው። እሳይ እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው። እየኖር ካለውት በነጭ ላቤ በልፋቴ አፍሪካ ሀገር አውሮፓ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ከን ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈ አንዴ የተለያየ ቦታ በውትድርና አገልግሎ በ17 ዓመት አገሩን አገልግሏል። ባለቤቴ ከ17 ዓመት ውስጥ 10 ዓመቱ የሪፐብሊካን ጋርድ አዛዥ ነበረ። 7 ዓመት ዩኤን ላይ ያገለገለው ሃይ ኢንድ የሆነ የሴኩሪቲ ዕውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰቡ የሚያገለግል የሚሰራ ሰው ነው። አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት። ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ። እርሻ አለኝ ኡጋንዳ ላይ። ቻይና ላይ ብትሄዱ ቻይና ላይ እሰራለሁ። ዱባይ ላይ ብትሄዱ ኮል ሴንተር አለኝ እሰራለሁ ከተለያዩ ሰዎች ጋር አንድ ላይ ማለት ነው። ግን ከሀገሬ አልሰረቅኳትም፣ ሀገሬን አልሰረቅኳትም። ከማንም ገንዘብ ይዤ ወጥቼ አላቅም። መኒ ላውንደሪ ተብዬ ተከስሻለሁ፣ ነፃ ወጥቻለሁ። መኒ ላውንደሪ አልተገኘብኝም። ሐዋላ ተብዬ ሐዋላ የሚባል ነገር አልተገኘብኝም። ምናልባት ነዳጄን ሰርቀው የበሉ ሰዎች፣ ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ ከየት ያመጣ ናፍጣ መቼ ሰጣችሁኝ? የት ወስጄው? ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለሁት። የት የወሰድኩትን ነዳጅ ነው የሸጥኩት። ስለዚህ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው። እግዚአብሔር ልቦና ይስጣችሁ። በመጨረሻ ማለት የምፈልገው ነገር ምን እንደሆነ ታውቃለህ? በኔና ይሄን ድርጊት በፈጸሙ ሰዎች የህግ አካልም ይሁን ግለሰቡም ይሁኑ ባለሀብትም ይሁኑ እግዚአብሔር በመካከላችን ይፍረድ። ሰማይና ምድርን የፈጠረ ጌታ የጉልበቶች ሁሉ አለቃ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር በኔና በዚህ ድርጊት ፈጻሚዎች መካከል ገብቶ ፍርዱን ይስጥ። እግዚአብሔር ደግሞ ላይቭ ነው። ከኔ የወሰዱት ገንዘብ፣ ከኔ ለሰረቁት ገንዘብ፣ ከኔ ላጭበረበሩት ገንዘብ ህግን ከለላ አድርገው የህግ ሰው ነን ብለው ላደረጉት ነገር ማለት ነው። በእውነት ሌላ ነገር አልልም። እግዚአብሔር መታከሚያ ያርግላቸው ገንዘቡን። ሌላ ምንም ነገር አልልም። ስለዛ ተወስዶብኛል። እኔ የማንንም አልወሰርኩም፣ እነሱ ግን ወስደውብኛል። በተረፈ ደግሞ ማለት ነው እኛ አገሪቷ ህግ አላት፣ መንግስት አላት አይደል? እንደዚህ በየቦታው ተሰግስገው ህዝብን የሚያማርሩ ባለሀብትን የሚያማርሩ ምስኪን ምንም 1 ሚሊዮን 2 ሚሊዮን ብር አካውንታቸው ውስጥ ያሉ ሰዎችን ትናንሽ ስራ ውሃ ሸጠው የሚኖሩ ሰዎችን የሚያማሩ ሰዎችን መንግስት ራሱ ያጥራው። ነገ ከነገ ወዲያ ነገሮችን ያስተካክላሉ ብዬ ተስፋ አደርጋለሁ። እውነታችን ይወጣል ብዬ ተስፋ አደርጋለሁ። የኔም እውነት ይወጣልኛል ብዬ ተስፋ አደርጋለሁ። በጣም ተስፋ አደርጋለሁ። ለምን ብሎ የሚጠይቅ ሰው እንደሚመጣ ተስፋ አደርጋለሁ። ይሄ ሰነድ የሚያሳየው ነዳጁ እንደተወሰደባትና እንደተሸጠባት ነው። እናንተ ደግሞ ነዳጅ ሸጣለች እያላችሁ ነው፣ ምን ማለታችሁ ነው ብሎ የሚጠይቅ አካል ይመጣል ብዬ ተስፋ አደርጋለሁ። ይሄ ነው ተስፋዬ፣ ሌላ ነገር አልልም። ስለዛ እግዚአብሔር ኢትዮጵያንም ህዝቦቿንም ይባርክ። እውነቴን ነው። ሌላ እምነት ሌላ እግዚአብሔርን እምለምነው አንድ ትልቅ ነገር ምን እንደሆነ ታውቃለህ? በሰላምና በፍቅር የኢትዮጵያ ህዝብ 3 እንዲበላ ነው የምመኘው። ትልቅ ነገር ትልቅ ምኞትም የለኝም። የኢትዮጵያ ህዝብ በቀን 3 እንዲበላ ምኞቴ ነው። በሰላም ወጥቶ እንዲገባ ምኞቴ ነው። እግዚአብሔር ከጦርነት ከመጥፎ ነገር ከቸነፈር ከመጥፎ ወሬ እንዲያርቀን ምኞቴ ነው። አሁንም ማለት ነው። ስለዛ እኔ አሁንም የምለው ምንድነው? እግዚአብሔር እውነቴን እንዲያወጣልኝ እግዚአብሔርን እለምነዋለሁ። ለእግዚአብሔር ሰጥቼዋለሁ። ይሄው ነው። እግዚአብሔርን ማምን ሰው ነኝ። በእግዚአብሔር ላይ እሱ ጥሩ ነው። የእምነት ሰው መሆንና ለእግዚአብሔር መስጠት
የተፈጥሮም ግዴታ ነው፣ ባህላችንም ነው። ሀገራችንም በብዛት ሰፊ ህዝብ እግዚአብሔርን ያምናል። ሁላችንም እግዚአብሔርን ያምናል። ነገር ግን አንድ ያልገባኝ ጥያቄ አለ። በአንድ ወቅት ማንሳት ስላለብኝ ነው። የተከበሩት ክቡር ጠቅላይ ሚኒስትሩ መጽሐፍ ሲያሳትሙ 50,000 ዩሮ ባለሳሳት ዜና ላይ የሰማሁት ነው። የመጽሐፍ ግዢ እንዳካሄድሽ ያሳያል። ሁለተኛ ከተለያዩ ከክልል ባለስልጣናት ከተለያዩ ባለስልጣናት ጋር በስራ ጉዳይ ይገናኙ። ሶሻል ሚዲያ ላይ ብዙ ፎቶዎች፣ አንዳንድ ግለሰቦች ከባለስልጣን ጋር የተነሳሽውን ፎቶ እያደረጉ ታስፈራራለች፣ በገንዘቧ ታስፈራራናለች የሚል እድምታ ያለው ንግግር ሲናገሩ ይታያል። ግን ፌዴራል ፖሊስ ለሀገር እንግዲህ ጠቅላይ ሚኒስትሩ እሳቸው መጽሐፍ ሲያሳትሙ ይህን ሁሉ አይ ቲንክ የመጀመሪያዋ ኢትዮጵያ ትመስኛለች 50,000 ዩሮ ስታደርጊ እና ይህን ሁሉ እያዩ እንዴት 8 ሚሊዮን ብር የሚገመት የነዳጅ ጥያቄ ሊያቀርቡ ቻሉ? ሁለተኛ ላነሳ የምፈልገው ጥያቄ አዎንታ በርሲሳ ብዙዎች እዚህ ጋር እየጻፉ ስለሆነ እሱን ጥያቄ መጠየቅ ያለብን ራሱ የከሰሰኝን አካል ኦኬ ነው። እዚሁ ለህዝቡ ይለቀቅና ህዝቡ ደግሞ ይጠይቃቸው። መጽሐፉ ክቡር ጠቅላይ ሚኒስቴራችን መጽሐፉን ለምን ሸጡ? እንዴት ተሸጠ? አላማው ምንድነው ካልከኝ ላስረዳ እችላለሁ። ኦኬ ገብቷል አይደለ? አዎ መጽሐፍ መደመር መጽሐፍ ታትሞ ለገበያ ቀርቧል። ለገበያ ሲቀርብ የመጀመሪያው መጽሐፍ ኦሮሚያ ክልል ላይ የሶፍ ዑመር ዋሻን ለመገንባት እና ባሌ ማውንቴንን ለማደስ ለመገንባት የሽያጩ ገንዘብ እንዲውል ለኦሮሚያ ክልል ተሰጠ። ለኦሮሚያ ክልል ተሰጠ። ጠቅላይ ሚኒስቴሩ ጋር ምንም አይነት ገንዘብ እንዳይሄድ ሙሉ ለሙሉ የመጽሐፉ ሽያጭ ኦሮሚያን በተመለከተ ለሶፍ ዑመር ዋሻ ማደሻ የተለያዩ እንደ ቱር ድርጅት እንግዲህ እንደነገርኩ ኢትዮጵያ ቱር ኦፕሬሽን የኔ ነው። እንደ ቱር ድርጅት ያንን እዛ ጋር ሶፍ ዑመር ዋሻ ሊታደስ ነው፣ ሶፍ ዑመር ዋሻ እንደ አዲስ ሊገነባ ነው፣ ሆቴል ሊሰራ ነው፣ ቱሪስቶች ማረፊያ ሊሰራላቸው ነው ሲባል ደስተኛ ነኝ። ለዛ ደግሞ አዋጥቻለሁ። መጽሐፉ አይደለም የተሸጠው፣ በመጽሐፉ ስም ሶፍ ዑመር ዋሻ ነው የታደሰበት። አንድ በል ወደ አፋር ክልል ስንመጣ አፋር ክልል መጽሐፉ ሲሰጥ ጠቅላይ ሚኒስትራችን ለአፋር ክልል የሚገባውን ኮታ መጽሐፋቸውን ሲሰጡ ማለት ነው የአሊሚራ አንፍሬ የድሮ ፕሬዝዳንት ናቸው ንጉሳቸው የሳቸው ቤተመንግስት እንዲገነባ በስጦታ ተበረከተ ለአፋር ክልል ማለት ነው። ለአዲስ አበባ ከተማ ሲበረከት ደግሞ ማለት ነው አዲስ አበባ ውስጥ ለወጣቶች ስቴዲየም እንዲገነባ። አሁን እንግዲህ ስቴዲየም በስቴዲየም ሆናለች አዲስ አበባ። የሳቸው መጽሐፍ ታትሞ ለሽያጭ በቀረበ ሰዓት ማለት ነው አንድም ስቴዲየም የምናውቃቸው ትልልቆቹ ስቴዲየም እንጂ በየሰፈሩ ስቴዲየም አልነበረ። ለዛ መጽሐፉን ሸጣችሁ ስቴዲየም ገንቡበት ብለው ነው ጠቅላይ ሚኒስቴሩ መጽሐፋቸውን የሰጡት። ወደ አዋሳ ደግሞ ሲዳማ ክልል ስንመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነም በሚባል ደረጃ ነው። አዋሳ ታቦር ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ። መጽሐፉን የገዛ ሰው በጠቅላላ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል። አፋር ላይ ከገዛ የአሊሚራ አንፍሬን ቤተመንግስት ገንብቷል። ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻን አድሷል። ገብቷል አይደል? አዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል። የአማራ ክልልና የትግራይን አላስታውስም፣ የቤንሻንጉል ምናምን አላስታውስም፣ ግን ለየሁሉም ተሰጥቷል ለሆነ ዓላማ አውሉት ተብሎ ማለት ነው። መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን ገቢ አልተደረገም። ለምን? ሀቅ ነው። ገብቷል አይደል? እውነት ነው ማለት ልዋሽ አልችልም። ጠቅላይ ሚኒስቴራችን መጽሐፉን ሽጠው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱ። ስለዛ ሀቅ ስለሆነ እውነታውን ስለማቅ እውነቱን አስረዳለሁ። ስለዛ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ። አሁን ተመለሳለሁ። አዎ። ስለዚህ በዚህ ውስጥ በገበታ ለሀገር በሚለው ፕሮጀክት ውስጥ ትልቅ አስተዋጽኦ አድርገሻል ማለት ነው። በዚህ ሁኔታ እነዚህ አይነት ክሬዲቶችሽን መጥፋት ስለሌለባቸው ነው ያን ላነሳ የፈለኩትና እንግዲህ
ይሄን ሁሉ ለሀገር እንደገናም ደግሞ አዲስ አበባ ከተማ መስተዳደር በአንድ ወቅት የሽንኩርት ገበያ የተለያዩ የዋጋ ንረት በነበረበት ሰዓት ብዙ ስቶሮችን አዲስ አበባ ውስጥ ከፍተሽ ስታከፋፊ ነበር ገበያውን ለማድረግ። እነዛ ስቶሮች አሁንም እየሰሩ ነው። 17ቱም ስቶሮች እየሰሩ ነው አሁን። ስለዚህ የአዲስ አበባ ከተማ መስተዳደር በዚህ ሁኔታ እንደዚህ እየሰራሽ አሁን በተከሰስሽበት ክስ አይጣረስም ወይ? በዚህ ጋር ልማቱን እየደገፍሽ በዚህ ጋር ለማሰለክ አሁን እዚህ ጋር ማለት ነው እውነት ንገሪኝ ካልከኝ ለምን እንደሆነ ይሄ ነገር ለምን እንደተፈጠረ እንዴት እንደሆነ መናገር የሚችሉት ድርጊቱን የፈጸሙ ሰዎች ናቸው። ከዚህ ጀርባ ያሉ ሰዎች ናቸው መጠየቅ የሚችሉት። በረከት ገባ ይሄ ነገር ለምን ሆነ እንዴት ሆነ ብለህ ከጠየቅኝ እኔ አላውቅም ነው የምልህ። ግን እርግጠኛው ልንገርህ ጠቅላይ ሚኒስቴራችን ሀገሪቱን እየመሩ ስለሆኑ እንዲህ አይነት ድርጊት የሚፈጽሙትን ሰዎች መቼም ኮሚቴም ቢሆን አዋቅረው ይጠይቃሉ ብዬ ተስፋ አደርጋለሁ። እያንዳንዱን ሰነዳችንን በድጋሚ ያስመረምራሉ ብዬ ተስፋ አደርጋለሁ። ገባ ለምሳሌ ቅድም ምን ብለኛል? ከተለያዩ ክልል አመራሮች ጋር ትነሻለሽ፣ እርሻ ሊጎበኙ ይመጣሉ። ለምሳሌ ክቡር ጠቅላይ ሚኒስትራችን እርሻዬን ሊጎበኙ መጡ። ከሳቸው ጋር ፎቶ ተነሳ ማለት ከሳቸው ጋር እኔ እርሻ ውስጥ ፎቶ መነሳት ሌላን ሰው ማስፈራራ ሊሆን የሚችለው ለምንድን ነው? ማለት ምን ይሁን ነው ማስፈራራቱ? ማለት እንዴት ነው ማስፈራራበት? ሶሻል ሚዲያ ላይ ለሚናገሩት እንደዛ ብለው ለሚናገሩት መልስ እንዲሆን ነው። ገባ የሀገር መሪ ናቸው። ሀገር በመሪ ትመሰላለች የፈለገ ነገር ቢመጣ። እኔ ለምሳሌ ማለት ነው ቅሬታዬ እሳቸው ላይ ላቀርብ ይችል ይሆናል። እንዲህ ለምን አደረጉ፣ እንደዚህ ቦታ ላይ መጥፎ ነገር አድርጓል፣ እንዲህ ነገር ብዬ ጠቅላይ ሚኒስቴራችን ላይ ቅሬታ በግሌ ላቀርብ ይችላለሁ። ሌላም ህብረተሰብ ሊያቀርብ ይችላል፣ ሌላም ኢትዮጵያዊ ማለት ነው። እውነት ግን እነግርሃለሁኝ እዚህ ጋር ማለት ነው ሌላ የውጭ ኃይል ግን ሌላ ኤርትራዊ ሌላም አሁን ለምሳሌ ኤርትራም ልትል ትችላል፣ ግብጽም ልትል ትችላል፣ ማንም ማለት ነው እንዲሰድባቸው ግን አልፈልግም። እኛ ኢትዮጵያውያን ከተበደልንም ከከፋንም እንደ ልባችን እንናገር፣ ምንም ችግር የለም። ጠቅላይ ሚኒስቴራችንን ግን የውጭ ሀገር ዜጎች ግን እንዲያዋርዷቸው ግን ፍቃዴ አይደለም። በሌላ ሰው እንዲዋረዱ አልፈልግም። የሌላ ሀገር ዜጎች እንዲሰድቧቸው አልፈልግም። እኛ ግን ከከፋን መብታችን ነው፣ እንደ ልባችን እንናገራለን። በቃ መታወቂያም ከተከለከለን ልንጮህ እንችላለን። የሆነ ነገርም ከሆነ ልንጮህ እንችላለን፣ ልንናገር እንችላለን። ለምን ኢትዮጵያውያን ነን፣ ከከፋን እንናገራለን። ግን የሌላ ሀገር ዜጎች ግን ሌላ ማይመለከታቸው ሰው ስለኛ ማይመለከታቸው የውጭ ሀገር ሰዎች ግን ጠቅላይ ሚኒስቴራችንን እንዲያዋርዱ ዝቅ እንዲያደርጓቸው ኢቨን ኢፍ ማለት ነው በፈለገ ደረጃ ልፈለግ ነገ ተከራክሬ ገባ ጥፋተኛ አልተባልኩም እኮ ወንጀለኛ አልተባልኩም፣ ተጠርጣሪ ነው የተባልኩት አይደል? በተጠረጠርኩበት ተከራክሬ ነፃ አወጣለሁኝ እኮ ችግር የለውም። ማንም ሰው እንዲረዳኝ አልፈልግም። ማንም ሰው እንዲያጋጥመኝ እንትን እንዲለኝ ሰፖርት እንዲያረጋኝ ምንም እንዲያረጋኝ አልፈልግም። በራሴ መንገድ ነፃ አወጣለሁ። ነገር ግን ሀቅ ነች፣ እውነት ነች። ከከፋኝ እናገራለሁ፣ ከደበረኝ እናገራለሁ፣ የምንም ካለ እናገራለሁኝ። ግን የምነግር ነገር ምንድነው? አዎ ሲከፋን እንናገራለን፣ እንሳደባለን፣ እንጫዋለን፣ የተለያየ ነገር እንላለን። ይሄ መብታችን ነው። እንደ ኢትዮጵያ በቃ የፈለግነው ሰው ላይ ልንነጋገር እንችላለን። ግን አንድ ሰው እርሻ መጥቶ ሲጎበኝ አብረው ፎቶ ተነሳ ማለት ሌላ ሰው ማስፈራሪያ ለምን እንደሚሆን አልገባኝም። ምን ማለት እንደሆነ ራሱ አይገባኝም። ለምን እኔ በረከት በጣም የፍቅር ሰው ነኝ። ከማንም ሰው ጋር መኖር ሰው ነኝ። ልንገርህ ከማንም ሰው ጋር ዝቅ ብዬ መኖር እችላለሁ። ምግብ የምመርጥ ሰው አይደለሁም። እንደ ድመት ያገኘሁትን ነው የምበላው። ልንገርህ ይሄን በላለሁ፣ ይሄን አልበላም። ይሄ ነገር ይደብረኛል። ምልሰው ጥሬ ስጋ በርግጥ አልወድም፣ ክትፎ ምናምን አልወድም፣ በተፈጥሮ አልወድም። በተረፈ ግን ማለት ነው ከማንም ጋር ቂጣም ቆሎም ዝቅ ብዬ በልቼ የምኖር ሰው፣ እግዚአብሔር ደግሞ ከባዶ ከምንም ከትቢያ ያነሳኝ ሰው፣ አመዴን እፍ ብሎ አራግፎ ለዚህ ያበቃኝ ሰው። ገባ የእግዚአብሔር ውለታ አለብኝ። ከነበርኩበት ጫካ ከነበርኩበት ቦታ እጄን ይዞ እዚህ ጋር ያደረሰኝ ነኝ። ስለዛ እግዚአብሔርን አምነዋለሁ። በሰው ላይ አልታበይም፣ አልኩራራም። ላደረኩት መልካምነት ላደረኩት ጥሩ ነገር ከህዝብ ጎን ከደሃ ጎን በመቆሜ ለምን ተጠረጠርኩ ብዬ አልተናገርኩም። መጠርጠር ማንም ሰው ይጠረጠራል። ምናልባት ነገ ከነጎዲያ ተክረን ነፃ እንወጣለን። ኬዜም ይታይልኛል ብዬ ተስፋ አደርጋለሁ። ገባ በደንብ ይታይልኛል። እኔ እንዳልነበርኩ እስር ቤት እንደነበርኩ ይሄ ድርጊት ሲፈጸም የሚያያይልኛል። ነዳጁን በህጋዊ መንገድ ወስጄ ከዚህ በፊት የነበሩትን ስቀዳ የነበረውን ነዳጅ ገባ ስቀዳ የነበረውን ነዳጅ በህጋዊ መንገድ ቀድቼ ከማደያዎችም ሆነ ከየትም በህጋዊ መንገድ ስጠቀም ነበር። አሳልፌ ለማንም አልሰጠውም፣ አልሸጥኩም።
ገባክ? አይበቃኝም፣ ለራሴም እንኳን አይበቃኝም ካለኝ ስራ ጋር እና ያ ስለነበረ ይሄው ነው። ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ። ይስተካከላሉ ብዬ ተስፋ አደርጋለሁ። ሰው ነኝና እንደ ሰው ተስፋ ልቆርጥ እችላለሁ። አዎ ተስፋ ቆርጫለሁ። ተጨማሪ ገንዘብ አምጥቶ ለመስራት የሆነ ነገር ለማድረግ እፈራለሁ። የሰው ልጅ ነው ገባ? ሌሎቹ ሰዎችም ኑና ሀገራችን ስሩ ለማለትም እፈራለሁ። ገባ? ለምን የህግ ከለላ ፈልጋለሁ። ንብረቴ ከለላ እንዲያገኝ ፈልጋለሁኝ። ገባ? እግዚአብሔር ከጎኔ ነው ያለው፣ ቆሟል። ደግሞ መንግስትም ለምን ብሎ እንዲጠይቅ ፈልጋለሁ። ለምን ይሄ ሆነ፣ ለምን እንዲህ ተደረገ፣ ለምን ይሄ ተፈጠረ ብሎ መንግስታዊ አካልም እንዲጠይቅ ፈልጋለሁ። ያለው ነገር ይሄ ነው። ያው የጠየቀሽን መንግስት ስለሆነ መንግስታዊ አካል ስትይ አድሬስ ማድረግ የምትፈልጊ ከሆነ ጠቅላይ ሚኒስትሩ ወይ ሜሯ ወይ ክልል ፕሬዝዳንቶች ከሆኑ ትች፣ ምክንያቱም የጠየቀሽ አካል ራሱ የመንግስት አካል ስለሆነ። ሌላው በዚሁ ማንሳት የምፈልገው ሌላ ጥያቄ ተቆራርጦ እኔ ልንገርህ የጠየቀኝ መንግስት ነው ብዬ አላምንም፣ ግለሰቦች ናቸው ማለት ፌዴራል ፖሊስ የመንግስት አንዱ ተቋም ስለሆነ ነው። ፌዴራል ፖሊስ ብሎ እዛ ውስጥ ደግሞ ይልክ እዛ ውስጥ ደግሞ ህግን ከለላ ያደረጉ የራሳቸው አጀንዳ ያላቸው ግለሰቦች አሉ። እሱ ሀቅና ሀቅ ነው በቃ። ኦኬ። ስለዚህ ሌላ ያው እኔ ግልጽ እንዲሆን ስለፈለኩ ነው። ምክንያቱም የመንግስት አንዱ ተቋም ስለሆነ ሚዲያዎቹም ደግሞ ሶሻል ሚዲያዎቹ የመንግስት ተቋም ሶሻል ሚዲያዎች ስለሆኑ መንግስት ይጠይቅልኝ ሲባል አንዳንድ ሰው ጠቅላይ ሚኒስትሩ ይህንን ጉዳይ እንዲያዩልኝ ወይ ደግሞ የከተማ ከንቲባው እንዲያዩልኝ ወይ ደግሞ የክልል ፕሬዝዳንቶች እንዲያዩልኝ ብሎ አድሬስ ያደርጋል። ስለዚህ ፌደራል ፖሊስ የሚመለከተው አካል እንዲያዩልኝ ይፈልጋሉ። ለምን አዲስ አበባ ከተማ ዝቅ ብዬ ነው የሰራሁት። ገባ? አዲስ አበባ ከተማን ዝቅ ብዬ ነው ያለማሁት። አዲስ አበባ ከተማ የ2017 የወርቅ ተሸላሚ ነው። በወርቅ ደረጃ በማልማት በልማት ከ55 ሚሊዮን ብር በላይ የለገሰ ሰው ነው ወርቅ የሚሰለመው። በነገራችን ላይ አዲስ አበባ ከተማ ከ55 ሚሊዮን ብር በላይ በማበርከት የወርቅ ተሸላሚ ነው እና የሚመለከተው አካል ገባ? ሀቁን ብቻ እንዲያይልኝ፣ እውነቱን ብቻ እንዲያይልኝ ነው የምፈልገው። ሌላ ነገር ነው ያልፈልግም። ሌላ እርዳታ፣ የተለየ ነገር፣ ፕሪቪሌጅ፣ ኤክስትራ ማይል እንዲኬድልኝ አይደለም የምፈልገው። እውነታና እውነቱ ብቻ እንዲወጣልኝ፣ ስራዬን በአግባቡ እንድሰራ፣ ወደ እርሻዬ በክብር እንድመለስ፣ ነገሮቼን በአግባቡ እንዳከናውን ብቻ ነው የምፈልገው። ልጆቼን ማሳደግ ብቻ ነው የምፈልገው። ገባ? ከድሃው ኢትዮጵያዊ ጎን መቆም ነው የምፈልገው። ገባ? አገሬ በቀን 3 ስበላ ማየት ነው የምፈልገው። ይሄ ነው ምኞቴ። በቃ ብኖርም እኔ ሰማይ ጠቀስ ህንጻ ገንብቼ ምናምን የምመኝ ሰው አይደለሁም። በነገራችን ላይ ከዚህ ከድሃ ህዝብ ጋር በፍቅር በሰላም መኖር ብቻ ነው የምፈልገው። እውነቱን ብነግር ሌላ አንድ ተቆራርጦ እየተለቀቀ ያለ ቪዲዮ አለ። የክቡር ጠቅላይ ሚኒስትሩን ፎቶ አድርገው አንድ ወቅት የተናገርሽው ንግግር እኔ ሙሉውን ቪዲዮ ሰምቼዋለሁ። የእሳቸው ስም ተመሳሳይ ስለሆነ አብይ በሚል ስም አንድ የተናገረ ያንቺን አድርገው የተቆራረጠ ቪዲዮ ከዶክተር አብይ ፎቶ ጋር አድርገው እሳቸውን የተናገርሽ አስመስለው ሶሻል ሚዲያው ላይ የተዘዋወረ ነገር አለና ምናልባት እኔ ሙሉ ቪዲዮን አይቼዋለሁ፣ እሳቸውን እንዳልሆነ አይቻለሁ። ነገር ግን ለቀሪው እዚህ ላይ ለሚመለከተው 14000 ሰው ማንን ነበር በወቅቱ አብይ ብለሽ ስትናገር የነበረው? አብይ ልማና አብይ ሳድስ ሚዲያ አብይ ሳድስ ሚዲያ ያ ምክንያቱም የዶክተር አብይ የጠቅላይ ሚኒስትሩን ዶክተር አብይ ፎቶ አድርገው ይሄንን ቪዲዮ እየቆራረጡ የሚለቁት ሰዎች ማለት ነው ዶክተር አብይ እንዳልሆነ ማያውቁ ይመስላል እንዴ? በደንብ ያውቃሉ። ሆን ብለው ህዝቡን ለማደናገር፣ ህዝቡን ለማጥበርበር፣ እኔ ከህዝቡ ጋር ያለኝ ግንኙነት፣ እኔ ከመንግስት ጋር ያለኝ ግንኙነት እንዲበላሽ ስራዬን እንጂ ማለት ነው ዶክተር አብይን እንዳልሆነ ያውቃሉ። አብይ ልማን እንደሆነ በደንብ ነው ጠንቅቀው ነው የሚያውቁት። መንግስቱም ያውቃል፣ ይሄንን ስራ የሚሰሩትም ሰዎች ያውቃሉ። እና ጀስት በቃ ለጨዋታው ድምቀት እንደዚህ እናደርግ ብለው ነው። ችግር የለም። ሌላው እዚህ ጋር አዎንታ በርሲሳ ምናልባት ሶሻል ሚዲያ ላይ ቴሌግራም ላይ እና የራሱ ሶሻል ሚዲያ ላይ የኢትዮጵያ ህዝብ 5 ብር በየወሩ ይክፈለኝ ብሎ ጽፏል እና ምናልባት አንቺ የ84 ዓመት ደሞዙን ከፍለሽስ ቢሆን 5000 ብር ለ84 ዓመት ከፍለሽው ቢሆንስ? ብሩ እንኳን አይደለም የከፈልኩት ሌላ ግለሰብ ነው።
እነዛ ግለሰቦች የ84 ዓመት ደሞዝ ከፍሎስ ቢሆን አሁን ታበርሲሳ ሲመጣ ማለት 5 ብር ሲባዛ በ5000 ስታረጊው 84 ዓመት 540 ይመጣል 83 ብናረገው ደግሞ 5090 አካባቢ ይመጣል 5040 ይመጣልና ለ84 ዓመት ተከፍሎት ሊሆን ይችላል የሚል የራሴ ካልኩሌት አድርጌው ነው ምናልባት እነዛ ሰዎች ነው ወይስ ያንን ኦኬ ስለዚህ አሁን ታበርሲሳ ያው ይሄ ደሞዝ ለ84 ዓመት ነው የተከፈለኝ አንድ የሆኑ ተከፍዬ ለገላገል ብሎ ከፍሎኝ ምክንያቱም 5 ብር የኢትዮጵያ ህዝብ ይክፈለኝ ስላለ እንደዛም ሊሆን ይችላል ላይሆን ይችላል የሚለው ነው ለ84 ዓመት አንድ የሆኑ 5000 ከፍዬው ለገላገል ያለ ሰው አካል ካለ አሁን ታበርሲሳ ገብቶ ማስረዳት ይችላል አይ ቲንክ ጥያቄዎቻችን ሌላ አንዳንድ ሰዎች እየላኩ ነው ምናልባት ምትፈልጊያቸው ከሆነ አያና እንዲገባ ከፈለግሽ ያንቺን ፍቃድ ነው የምጠይቀው እየላከ ስለሆነ ሌላ አሁን አንቺ እንዲገባ የፈቀድሽው ሪቢዝ የሚለው አካውንት ምን እንዲያስረዳ ነው መጀመሪያ ግን ያንቺን ፍቃደኝነት ረቢራ ማለት ነው ያ አንዳንድ ነገሮች ጋር እንትና ካወንታ በርሲሳ ጋር ተያይዞ ማለት ነው ብዙ ነገሮችን ሲል ነበር ማለት አብረው ይጣጣፉ ምናምን ነበር ስክሪንሹትም ያረግ ነበር እሱ እኔም ስክሪንሹት አረጋለሁ የሚጽፍልኝም በጠቅላላ ወንታ በርሲሳ ለኔ ጣፈልኝም በጠቅላላ ላኩልም ልክልኝ ልክሽልኛል ለዛ ነው ወንድም ካላስገባልኝ እሰድብሻለሁ ጨፈጭፍሻለሁ እያለ የሚልክልኝ ሁሉ ልክልኝ ስክሪንሹት እኔ ብቻ አይደለም ለሌላውም ጓደኞች እና ምን ልል ነው ለሌላ ማዳነ ለሚባል ጓደኛዬም እንደዛው ልኳልና ረቢራ ከሱ ጋር የተያዘ ይመስለኛል እስቲ እየሰማ ከሆነ ራሱ ይናገር በተረፈ ዋናው ኢሹ ዋናው ጉዳይ ምንድነው እኔ ከሌላ ኢትዮጵያዊ ከማንም አልበልጥም እውነት ነው መናገር ሁሉም ሰው እኩል ነው እኔም ከሌላ ባጣፋ እንደማንኛውም ኢትዮጵያዊ ባጣፋ የሆነ ችግር ቢኖርብኝ ልጠይቅ ምንም ችግር የለም በነፃነት በንጹህና በህግም ቢሆን በሽምግልና እንደዚህ አሁንም ቢሆን ማለት ነው ከሌላ ሰው ይሻላለሁ ብዬ ማስበው አይደለም ከሌላ ሰው በልጣለሁ ብዬ ማስበው አይደለም ገባ ራሴን ዝቅ አድርጌ የሚኖር ሰው ነው እውነት ለመናገር ማለት ነው ይሄንን ነው ማለት ኦኬ አንቺ ቀረ የምትይው ነገር ከሌለ ወይ ደግሞ አሁን ፌደራል ፖሊስ ወንትድ ብሎ አውጥቶብሻል አንቺ ግን ምንም አይነት ክስ አልደረሰኝም ብለሻል የክስ ጉዳዮችም ደግሞ ፌደራል ፖሊስን የክስ ጥያቄ አቅርበሻል ለፌደራል ፖሊስ አሁን በግልጽ ፌደራል ፖሊስ ጽፈት ቤት ሄደሽ መጠየቅ የምትችይበት ድፍረት ይኖርሻል ምንም የሚያስፈራሽ ነገር የለም እውነተኛ ሰው ነኝ ብለሽ ካልሽ ምንም አረጋ አፍሪካ ውስጥ እኮ ነን ያለነው ኦኬ አባባሌ ብሪፍ እንዲሆን ኦኬ እሺ ኖ አባባኛ አይ እንዴ ለምን አደረጋችሁ እንዴት ለምን ምናምን ልላቸው እችላለሁ እንዴ አልችልም እኮ እንዴ እኔ እኮ ታከራ 14 ጊዜ ፍርድ ቤት ቀርቤ እኮ 7 ጊዜ መፈታት ሰጠኝ ሰው ነኝ አንደኛ ሁለተኛ ደግሞ ወደ እውነት እስቲ ወደ ህግ እንምጣና ማለት ነው የከፈተኝ ማን ነው አቃቤ ህግ ነው አይደል እሱን መሰረተው ሰው ላይ አቃቤ ህግ ነው አቃቤ ህግ ጠፋችብኝ ብሎ መቼ አመለከተ ጠፋችብኝ ብሎ እኮ ይኸውልህ አቃቤ ህግ በ29 ክስ መሰረትኩ አለ ፌደራል ፖሊስ በ30 ወንትድ ነች አለ አይደለም እንዴ ገባክ ቢያንስ እኮ በ10 እኮ ፍርድ ቤት ቀጠሮ አለ ፍርድ ቤት ቀጠሮ መቅረቤና አለ መቅረቤ መታየት የለበትም እንዴ ገባ አልቀረብኩም መጥሪያ አልመጣልኝም ቤቴ መጥቶ አልፈለጉኝም መስሪያ ቤቴ አልፈለጉኝም ገባ እንደ ማለት እንዴት ሶሻል ሚዲያ ላይ እንነጋገራለን እነሱም ሶሻል ሚዲያ ላይ ፖስቱ እኔም ሶሻል ሚዲያ ላይ ፖስትኩ ይሄ እኮ ትክክል አይደለም እኮ ገባ ይሄ ፕሮፌሽናል እኮ ነው እንደ ፕሮፌሽናል ነው መነጋገር ያለብን መጀመሪያ ህጉም ያዘው ነው መደረግ ያለበት ህጉም ያዘው ምንድነው መጥሪያ ባድራሻቸው ይላክላቸው ይላል ቀጥሎስ በራቸው ላይ ይለጠፍ ይላል ቀጥሎስ በጋዜጣ ይጠሩ ይላል ገባ እሱን ስቴፕ አልፏል እንደ ሄዷል እንደ መጥመጡ ቤት መጠየቁኝ አልጠየቁኝም እኮ እኔ እያልኩ ያለሁት በ29 ክስ ተመስርቶብሻል ተብዬ በ30 ወንትድ የተባልኩበት ምክንያት አልገባኝም ሁለተኛ አቃቤ ህግ አፍታብኛል ፈልጉልኝ ሳይል ፖሊስ በራሱ ተነሳሽነት እኮ መፈለግ አይችልም እኮ ምክንያቱም ክስ የመሰረተው አቃቤ ህግ እንጂ ፖሊስ አይደለም ያንን ነው እያልኩ ያለሁት ሰነዱን ለምን ፖስትሽ ብለህ ከጠየቅከኝ
ሰነዱ ለምን ፖስተች ብለህ ከጠየቅከኝ ደግሞ ገብቷል አይደለ? ምርጫ አልነበረኝም። ገባ? እዚህም እዛም የተለያየ ሰዎች የተለያዩ ነገር ይናገሩ ነበር። የተለያዩ በተለይ ዛበሻ ማለት ነው በጣም በተዛባ መልኩ ይልክ 8 ሚሊዮን ከሆነ ጥያቄው መንግስት ማለት ነው በረከት ብሎ በመጥሪያ ጠርቶኝ 8 ሚሊዮን ዳሜጅ አምጥተሻል ሀገሪቷ ላይ ከፋይለኛ አካውንቴን አግዶ መውሰድ አይችልም። ዝም ብሎ 8 ሚሊዮን ሀገሪቷ ላይ ዳሜጅ አምጥቷል ማለት 8 ሚሊዮኑን በየት በኩል ነው ዳሜጅ ያመጣሁት? እንዴት አድርጌ ነው ዳሜጅ ያመጣሁት? ንገረኝ እስቲ። 25 ሚሊዮን እኮ ነው ከፍያለሁ ለኖክ አይደል? 25 ሚሊዮን 12.7 ሚሊዮን ነዳጅ ተጫነበት። ነዳጁንም አልወሰድኩም እኔ 466,000 ሊትር ነዳጅ በየትኛው በስንት ሰዓት እንደወሰድኩኝ አላውቅም። በየትኛው ማለት ማስረጃም አልደረሰኝም። የተሰጠኝም ነገር የለም። ወይ በየጊዜው መቀዳውን ደምረው ይሁን ምን ይሁን ማውቀው ነገር የለም እያልኩ እኮ ነው። ስለዚህ ደጋግሜ ምን መሰለህ ፍራውን ኦሬዲ ዋናው ነጥቦቼን ተናግሬያለሁኝ አይደለ? ማለት መናገር ያለብኝን ስለተናገርኩኝ ማለት ነው። ህዝቡን ገብቶታል ብዬ አምናለሁኝ። መንግስትም ይሄንን ነገር ያየዋል ብዬ ተስፋ አደርጋለሁኝ። ማለት እዛ ውስጥ ያሉ ማለት በየትኛውም ሀገር ብትሄድ ራሱን የቻለ ማፊያ ራሱን የቻለ የሆነ ጋንግስተር ምናምን አይጠፋም። በቃ ይኖራል። ገባ? ይሄንን ደግሞ መንግስት የራሱ ኃላፊነት ነው ማጥራት፣ የራሱ ኃላፊነት ነው ነገሮችን ማስተካከል ማለት ነው። ያስተካክላል ብዬ ተስፋ አደርጋለሁኝ። ግን አሁን ለዛሬ ሁሉንም ነገር አብራርቻለሁ። ይበቃኛል። በቃኝ። ቴንክ ዩ። ምናልባት እኔ ለፌደራል ፖሊስ ለአንቺ ሳይሆን ለፌደራል ፖሊስ ምለው ነገር አለ። ልክልሻለሁ ይሄንን ደብዳቤ። በዚህ በእናንተ በነዳጅ ጉዳይ በተያያዘ መጀመሪያ 6 ሰዎችን ነበረ ክስ ያቀረበው። መልሶ 2ቱን አውጥቶ ለ4 ሰው ብቻ ነው የጠየቀውና ፌደራል ፖሊስ ለምን ይሄን አደረገ የሚል እኔ ራሴ ጥያቄ ፈጥሮብኛል። ምክንያቱም 6 ሰው ነው መያዣነት ብሎ የጠቀሰው። መልሶ 2ቱን አውጥቶ 4ታችሁን ብቻ የጠቀሰበት የራሱ መጀመሪያ ለምን እነዛ 6 ሰዎች ገቡ፣ መልሶ ደግሞ ለምን 2ቱ ተለይተው 4 ሰዎች ብቻ ተለዩ የሚለውን ጥያቄውን ለህዝቡና ለፌደራል ፖሊስ ትቻለው። ሌላ የምትይው ነገር ከሌለ ማለት የምፈልገው ቤተሰቦቼ እየደወሉ ነው ተደጋጋሚ። አንድ ደግሞ ማለት የምፈልገው ከኔ ጋር ለምሳሌ እዚህ ክስ ላይ አቡሽ አየለ የሚባል ልጅ አለ። አቡሽ አየለ አይተዋል ስሙ? ስለ አቡሽ አየለ ይሄብናግ ማለት ነው። አቡሽ አየለ ማለት ወርቅ ለብሔራዊ ባንክ በማቅረብ ጋምቤላ ምድር ላይ የሚስተካከለው ሰው የለም። ሰዎች ለምሳሌ እኔ 2 ቦታ ነው ያለኝ አይደል? ማዕድን ገና አዲስ ነኝ። ለማዕድን እርሻ ነው በብዛት የምሰራው። አቡሽ አየለ 28 የማዕድን ማውጫ አለው። ሙሉ ለሙሉ ለብሔራዊ ባንክ ነው የሚያቀርበው፣ ለኤክስፖርት ነው የሚያቀርበው። ሰዎች በኪሎ 5 ኪሎ ምናምን ኪሎ ሊያቀርቡ ይችላሉ ወርቅ። እሱ ግን በኩንታል ነው ወርቅ የሚያቀርበው። ከፍተኛ ግብር ከፋይ ነው። የሀገሪቱ በጣም ብዙ ነገሮች ነው እየሰራ ያለው እና ብዙ ነገር ነው እየሰራ ያለው። የብሔራዊ ባንክ አቅራቢ ነው። ኮንትሮባንድ አይሰራም። 1 ሚሊዮን ሊትር ነዳጅ ወስደሃል የሚል ነው የሱ ላይ የመጣው ክስ። 1 ሚሊዮን ነዳጅ ማለት 1 ሚሊዮን ሊትር ነዳጅ ማለት ለወርቅ አውጪ 28 የወርቅ ማዕድን ያለውና ለብሔራዊ ባንክ ለሚያቀርብ ሰው ማለት ነው እግዚአብሔርን ለ3 ቀን ብቻ ነው የሚያገለግለው። 1 ሚሊዮን ሊትር ለ3 ቀን ብቻ ነው የሚያገለግለው ለዚህ ሰው ማለት ነው። ከተለያየ ቦታ ከማዲያ እየገዛ ከተለያየ ቦታ እየገዛ የሚሰራ ሰው ነው። በእውነት ነው የምነግርህ። ከኔ ባልተናነሰ ለሱ በጣም አዝናለሁ ይሄ ነገር ስለደረሰበት። ምናልባት የብሔራዊ ባንክ አንደኛ ደረጃ ወርቅ አቅራቢ ስለሆነ ብሔራዊ ባንክ ይሄ ነገር ልክ አይደለም ብሎ ከለላ ይሆነዋል፣ ዋስ ይሆነዋል ብዬ ተስፋ አደርጋለሁ ለሱም ማለት ነው። ገባክ? የሀገሪቱ ከፍተኛ ግብር ከፋይ የሀገሪቱ ከፍተኛ ወርቅ አቅራቢዎች በ20 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ማለት 1 ኪሎ ወርቅ እንኳን አይገዛም። እሱ ግን በኩንታል ነው ወርቅ የሚያቀርበው ማለት ነው። እና በዚህ ደረጃ ለምን ሊያሳድዱን እንደፈለጉ ለምን እንዲህ ሊያደርጉን እንደፈለጉ ባላቅም ማለት ነው መናገር ማለት እኔ አላቅም። ይሄ ነገር ለምን ሆነ ብለህ ካልከኝ ማለት ነው መልካም ይሆናል ብዬ ተስፋ አደርጋለሁ። ይስተካከላል ብዬ ተስፋ አደርጋለሁ። ከመንግስት ጋር ከጎን ቆመናል። ከምስኪን ወገኖቻችን ጎን ቆመናል። ለዛ ደግሞ አልጸጸትም። የተሻለች ኢትዮጵያ ነው ያለው ብዬ ተስፋ አደርጋለሁ።
እኔ አሁንም በግልጽ ምነግርህ ዲዩቲ ፍሪ ተጠቅሜ አላውቅም፣ ማዳበሪያ ወስጄ አላውቅም። ምክንያቱም እየሰማኝ ያለ አካል አይ ወስዳለች እኮ ደብዳቤውን ሊያቀርብ ይችላል። ከተማ መሬት አዲስ አበባን ጨምሮ ማለት ነው መንግስት ጋር ፕሮፖዛል ይዤ ቀርቤ የከተማ መሬት ጠይቄ ወስጄ አላውቅም። የትኛውም ከተማ መስተዳደር ውስጥ ምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። የእርሻ መሬት ጫካ ለጫካ ዞሬ ከማርሰው ውጪ እዛው አካባቢ ወጣ ብዬ ፋብሪካ ከገነባው ውጪ ማለት ነው ከተማ ላይ የምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። ያለው እውነታ ይሄ ነው። አድርጋለች ወስዳለች ከተባለ ጉዳዩን የሚመሩት መስሪያ ቤት መናገር ይችላሉ። ሰላም ነው የምፈልገው፣ በሰላም ነው መኖር የምፈልገው። እግዚአብሔር ኢትዮጵያን ይባርካት፣ ኢትዮጵያን ከክፉ ይጠብቃት። ያንን ነው የምመኝላት። በቃ በመጨረሻ እኔ ማለት የምፈልገው ከንግግሮችና ከድርጊቶችሽ ከምናየው አንፃር ጠንካራ ሴት ነሽ። እንዲሁም ደግሞ ከውጭ ነው ኢንቨስት ለማድረግ ገንዘብ ይዘሽ የገባሽው። ስለዚህ ለብዙዎች ምሳሌ ሆነሻል ብዬ እኔ በራሴ እንደ አንድ ግለሰብ እናገራለሁኝ። በርቺ ማለት እወዳለሁ። ሌላ ምንም ነገር ምልሽ ነገር የለም። ጥያቄዎቹን በአግባቡ መለሰሻል ብዬ ተስፋ አደርጋለሁ። ምናልባት አንቺ የምትፈልጊ ከሆነ አያና ጥያቄ አይደለም ያለኝ ጥያቄ የለኝም። ጀስት አስተያየትም ነው ራሴ እንደ ንስሐም ነው የሚባል ምንድነው የሚባል እንደ ኑዛዜም ነው። ትላንትና ስለ በረከት ሌላ ቦታ ላይ ቴዲ ሐዋሳ ጋር ውይይት ነበርና እዛ ላይ እንግዲህ ይሄ የሶሻል ሚዲያ ፍርድ ውስጥ የተገባበት መንገድ ምን ያህል አሳሳች እንደሆነ የሚታየው እሷን በፌስቡክ ላይ የሰጠችውን ፌስቡክ ላይ የተለጠፈውን ነገር በማየት ብቻ አስተያየት ለመስጠት ተገደናል። ዛሬ የደረሰን ኢንፎርሜሽን ዛሬ እሷም የምትለው ኢንፎርሜሽን ያው የእሷ ወገን ነው። አሁን ደግሞ በሌላ ወገን ምን አለ የሚለውን አናውቅም እና ለዚህ ነው በፍርድ ቤት የሚዳኘው። ለዚህ ነው ሰው ቀርቦ ተከሶ ቀርቦ የህግ ሂደቱን ሳያልፍ በአደባባይ ወጥተህ ለፐብሊክ ማታቀርብበት ምክንያት ይሄን ስህተት የሰሩ ማን እንደሆኑና የሚጣራበት ሂደት ይኖራል ብዬ አምናለሁ። ግን እኛንም አሳስተውናል። ተሳስቶ አሳሳተኝ የሚባል አለ በእኛ ሀገርና ሞር በረከት ምናልባት በቪዲዮ መሆን ትችላለህ። አያና አሁን የሚመች ቦታ አይደለሁም እንጂ በቪዲዮ እንደየን ውበት አልከለክላችሁም ነበር። ጨክኜ ግን የሚመች ቦታ ላይ ስላልሆንኩኝ ነው ይቅርታ እየጠየቀች ነው። እና ይሄ ትክክለኛ አካሄድ አይደለም። ወደ ሰው በሂደት ነው መታየት ያለበት። ይበቃል። ምን ይበቃል? ድምጽ ይበቃል። እሺ አመሰግናለሁ እናት። ይሄ የተገባበት መንገድ አግባብ አይደለም። አሁን የመጣው ደግሞ አንድ ኢንፎርሜሽን ነው። አሁን ተገቢውን ትኩረት አግኝቷል። እኔ ልነግርሽ እችላለሁ ዲቴል ውስጥ ሳልገባ የሚፈለገውን አይነት ትኩረት አግኝቷል። ወደ መጥራትም እንደምንሄድ እርግጠኛ ነኝ። ነገሮች ይጠራሉ። አሁን ይጠላል። ወደዛ የሚክድበት ነው። አንቺ ያው እጅሽ ንጹህ ከሆነ ልብሽ ንጹህ ከሆነ ምንም የምትፈሪው ነገር የለም። ተስፋ አደርጋለሁ በ10 ለፍርድ ቤት ቀጠሮሽም ትቀርቢያለሽ። ይሄንን ደግሞ በውስጡ ፌደራል ፖሊስም ሆነ ሌሎች አካላት ውስጣቸውን የሚመረምሩበትና ሂደቱን የሚመዝኑበት እድል ይኖራቸዋል ብዬ ነው የማምነው። ከዛ ውጪ በጣም ያደነቅኩት ነገር በረከት ከእጅሽ ስራና ከምታደርጋቸው ነገሮች በዘለለ ዛሬ ደግሞ ምን ያህል ጠንቃቃ ሰው እንደሆንሽ አይቻለሁኝ። ለሌሎች አካላት መጠቀሚያ እንዳይሆን ሀገርሽንና መንግስትን ኢቭን የመንግስት ትልልቅ ሰዎችን ቅድም ስለ ከንቲባም ሲነሳ ስለ ጠቅላይ ሚኒስትሩም ሲነሳ ይህንን አጋጣሚ ተፈጥረው ሊፈጠሩ የሚችሉ ፍሪክሽኖችን ምን ያህል አቮይድ እንደምታደርጊና ነጥለሽ በሙስና የተዘፈቁ የጥፋት ዓላማ ያላቸው ሌቦችም በመንግስት ስትራክቸር ውስጥ ሌባ አለ እያልን ሁሉ የምንጮኸው ይሄ ነው። ሌቦችም እንዳሉ የተናገርሽበት መንገድና ለዚህ መጠቀሚያ አለመሆን የሞከርሽበትን አካሄድ በርቺበት። ይጠራል ደግሞ እንግዲህ ምን ይላሉ? ጽንስ ከሆነ ይገፋል፣ ጥጋብ ከሆነ ይጠፋል ይባላልና ያው ፐብሊክ ኦፒኒየን ላይ አምጥተውታል፣ እዛ ለጥፈውታል። በፐብሊክ ኦፒኒየን ተሰምተሻል። አጥጋቢ የሆነ ነገር ደግሞ እንደሚሆን ፍትህ እንደሚኖር ተስፋ አደርጋለሁ። ይሄንኑ ለመናገር ነውና ትላንትና እንደውም የኢትዮጵያን ትናገራለች እንዴ ብዬ አንቺን ራሱ ትንሽ ቆንጣጥ የሚያደርግ ንግግር ተናገርኩኝ። ከዛ ግን አሁን ደግሞ ዛሬ መተሽ አጥርተሻል በረከት። ይሄንን ነው ግን አያና ምን እንደሆነ ታውቃለህ አንተ ማለት ነው። እኔ እግዚአብሔር ያውቃል የልቤ በእውነት ማለት የሁላችንንም ልብ የሚመዝን እግዚአብሔር ነው አይደለም።
እግዚአብሔር ያውቃል የልቤን። እኔ አየርላንድ ሀገር ኖር ያለው ባለቤቴ አይሪሽ ነው። ልጆቼ የአይሪሽ ዜጎች ናቸው። 3 ህፃናት ልጆች አሉኝ። አንድ ወንድ 2 ሴት ልጆች አሉኝ። 3ቱም ልጆች የተወለዱት ኢትዮጵያ ውስጥ ነው። ሚራክል፣ ሲፈን እና ሌክሲ ይባላሉ። 3ቱም ማለት ነው። እና የማስተምራቸው ኢትዮጵያ ውስጥ ነው። እኔ እስከ ዛሬዋ ቀን ድረስ ዜግነት አልቀየርኩም። አየርላንድ ውስጥ አንድ ሰው አግብቶ ሲገባ ወይም አንድ የአየርላንድ ዜግነት ያለውን ሰው አንድ ሴት ካገባች በ3 ዓመት ውስጥ ዜግነት የመውሰድ መብት አላት። እኔ ግን በዜግነቴ ተደራድሬ አላውቅም። እውነቴን ነው የምነግርህ። ሰዎች ገና ውጭ ሀገር ሲደርሱ የገቡበትን ቀን ካላንደር ላይ መዝግበው ቀኗን ከዛሬ ነገ ደረሰች ብለው ነው ዜግነት የሚቀይሩት። እኔ ዜግነቴን እስከ ዛሬዋ ቀን ድረስ አልቀየርኩም። ሶሻል ሚዲያ ላይ ብዙ ነገር ይባላል። እኔ ውጪ ዜጋ ነኝ ማንንም አይነካኝም ብሎም የለጠፈም አለ ምናምን ያላልኩት ነው። እኔ ሀገሬን የተቀየምኳት እውነቴን ነው የምነግርህ። ጦርነት ቢመጣ አጠገቧ ነኝ። ድርቅ ቢመጣ አጠገቧ ነኝ። ኮረና ቢመጣ አጠገቧ ነኝ። ጥዬ አልሸሸሁም። አየርላንድ ሄጄ አልተሸሸኩም፣ አልኖርኩም። ልንገርህ፣ የፌደራል ፖሊስ የጀግኖች ማዕከል የሚባል አለ። ኮልፌ ላይ ነው የሚገኘው። ስራ ላይ እያሉ አደጋ የደረሰባቸው የፌደራል ፖሊስ አባላት ማለት ነው። ግቢያቸውን ሄጄ በዶዘር መንጥሬ ሳር ተክዬ ችግኝ፣ አትክልት፣ ቃሪያ፣ ጎመን ተክዬላቸው አበባ አስተካክዬ፣ አንዷ ጓደኛዬ ደግሞ 5 ጊደር ሸልማቸው ወተት እንዲጠጡ፣ አንዷ ጓደኛዬ ኮምፒውተር ማአት ኮምፒውተር ሸልማቸው፣ እኔም የምችለውን ረድተናቸው የፌደራል ፖሊስ ተሸላሚ ነኝ። እኔ በረከት በእውነት ነው የምነግርህ። ወደ መከላከያ ስንመጣ ለጦር ኃይሎች ሆስፒታል ማለት ነው 10,000 ማስክ 200 ቴርሞሜትር ከቻይና ገዝቼ ቀጥታ አስገብቼላቸው የጦር ኃይሎችም በብዛት ብዙ ጊዜ ምስጋና ተሰጥቶኛል። እኔ በሀገሬ አምናለሁ ማለት ነገሮች እንዲስተካከሉ። ቅድም ሳውራ ሰምተኛል። እኔ ቢከፋኝ እንደፈለኩ ልናገር፣ እንደፈለኩ ልጩ፣ ከፈለኩም ልሳደብ፣ ከፈለኩም ይክፋኝ አይደለም። ሌላ ሰው ባዕድ ከሌላ ሀገር ከኢትዮጵያ ውጪ ዜግነት ያለው ሰው ዜግነት ስለ ትውልደ ኢትዮጵያውያንን አላልኩም፣ የኢትዮጵያ ደም ያላቸውን አላልኩም። የኢትዮጵያ ደም የሌለባቸው ሰዎች ግን አመራሮችን እንዲሰድቡ እንዲያዋርዱ፣ ስፔሻሊ ጠቅላይ ሚኒስቴራችንን ጨምሮ እንዲያዋርዱ አልፈልግም። ምክንያቱም እኛ ኢትዮጵያውያንን እንደፈለግን እንሰዳደብ፣ እንደፈለግን እንወቃቀስ፣ እንደፈለግን እንባባል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔም ተደጋግሞ ተነጋግሮ ይናገር። እኔ እኮ ሴት ነኝ፣ የልጆች እናት ነኝ፣ ለፍቶ አዳሪ ነኝ፣ በጥፍሬ አፈር ምቆፍር ሰው ነኝ፣ ዝቅ ብዬ ምኖር ሰው ነኝ፣ ያገኘሁትን ምበላ ሰው ነኝ። በቃ ከድሃ ጋም ድሃ ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ። እግዚአብሔርን የምፈራ ሰው ነኝ። በድካሜም በብርታቴም እግዚአብሔር ፊት የምወድቅ ሰው ነኝ። እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም? ገባ? ልክ አይደለም የሚል ሰው እንዴት አይመጣም? ይሄ በነገራችን ላይ ኢትዮጵያ ተቀየምኳት፣ አዘንኩባት። ምክንያቱም አገሬ ብዬ ነው የመጣሁት፣ ዜግነቴን ይዤ ነው የመጣሁት፣ ኤክስፓየር ዴት የማያደርግ ደሜን ይዤ ነው የመጣሁት። ገባ? እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። በዚህ ደረጃ ስገፋ ግን አዝናለሁ። ለምንድን ነው የምገፋው? ለምን ማለት ማንንም ሰው ማሰር እንደሚቻል፣ ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ። በእኔ ነው የሚያሳዩት። ንጹህ ሰው በማሰር ነው የሚያሳዩት። ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል፣ ግን አልተፈታውም። አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው። ስንት ነገር ስንት ጥፋት ያጠፉ ሰዎች ስንት ሰው የሰው ደም እንደ ውሃ ያፈሰሱ ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንትር ተብሎ እኮ አልተጠራም። እኔን ግን በአንድ ቀን አቃቤ ሕግ አልቀረበችም ብሎ ለፌደራል ፖሊስ መልእክት ሳይልክ በአንድ ቀን ፌደራል ፖሊስ ወንትድ አለኝ። ህጉ እንኳን አይፈቅድለትም እኮ። ከህግ ውጭ እኮ ነው ይህንን ነገር ያደረገው። ፋና ላይ ለቀቀ። እሱ ይኸውልሽ በረከት፣ ይኸውልሽ እንደ ባይዘው እኔ ታውቂያለሽ ቲክታክ ላይ የምትሰሪያቸውን ነገሮች እየገባሁኝ አንዳንድ ጊዜ በጣም ነው የምወድሽ። አንቺ ኦልሬዲ ታውቂያለሽ። ግን ማየት ያለብሽ ኢትዮጵያ ማለት አንድ ትልቅ ሴትዮ አይደሉም እኮ 130 ሚሊዮን ህዝብ ነው
ይሄ ሁሉ ድህነት፣ ይሄ ሁሉ የትምህርት እጥረት፣ ብዙ ነገር ችግር፣ ሌባውም ወንበዴውም የአሰራር ብልሹነቱም የተወሳሰበ የፖለቲካ ሂደቱ ሁሉ ነገር ተደምሮ ነው ኢትዮጵያን መቀየር፣ መመገብ፣ መስራት፣ ዲቨሎፕ ማድረግ፣ ፖለቲካውን ማሳመር። ይሄ ማለት እኛ ለጀነሬሽን የምናሳልፈው ትልቅ ስራ ነው። የምትታመም እናት ናት ያለች እና እሷ በጥቅሉ እንዳንቺ ደግሞ እንደው አንቺ ፈጣሪም አቅንቶልሽ መንገድሽን ጠርጎ ነው። ለምን እንደዚህ ባላደራ እንዳደረገሽ አታውቂም። አደራ እኮ ነው። ሰው ከሚበላው እንጀራና ከልፋቱ በስተቀር ምንም የለውም ይላል አይደል እንዴ? መክብብ ላይ እኮ ሰለሞን ያን ሁሉ ሀብት አጋብሶ ሲያበቃ ከምትበላው እንጀራና ከልፋት በስተቀር አንዳች የለም፣ ከኋላ የሚመጣ ይወስደው ከንቱ የከንቱ ከንቱ ከንቱ ነው፣ ንፋስንም እንደመከተል ነው ይላል። ስለዚህ ይሄን ንፋስ መከተል ውስጥ የብዙ ባላደራ ካደረገሽ አመክኖ አለ ማለት ነው። አንቺ አጥፍተሽ ያለሽው ነገር ከህግ አግባብ ውጭ የሰራሽው ነገር ቢኖር እኔና አንቺ እዚህ ተነጋግረን እኔ ላንቺ ስለማደላ ልሳሳት እችላለሁ። ህግ ግን ይፈርድሻል። የህግ ሂደቱ ስህተት አለበት፣ ችግር አለበት። የመንግስት አደረጃጀት ውስጥ ሌቦች አሉ። 30 ሺህ ጊዜ ማለት ነው ይቀርብ ሌቦች፣ የተደራጁ ሌቦች አሉ። እኔ ብቻ አይደለሁም ብለው በረከት ብቻ አይደለችም። ክቡር ጠቅላይ ሚኒስትሩ ወጥተው ሌቦች አላችሁ ብለው ፊት ለፊታቸው ነው የሚነግሯቸው። ይሄን የማጥራት ሂደት ደግሞ ከስንዴው አረሙ የበዛበት ሂደት ስለሆነ በሲስተም ይስተካከል። ስናገኝ ደግሞ እንዲገነን ብሎ እንደማሽላ ጭንቅላት ወለላ የወጣውን ደግሞ እንቀንጠብ። ስለዚህ አሁን የሚቀነጠብ ነገር አመላክተሽ ሊሆን ይችላል። ትግስትሽን አደንቃለሁ። መጠቀሚያ ያላለመሆን አሁንም መንግስትን ሀገርሽን ፕሮቴክት ለማድረግ የምትሄጂበት መንገድ በዚህ በጣም ስትሬንወስ በሆነ ሂደት ውስጥ ራሱ አይሻለሁ እኮ። አታስነኪም። ሰዎችን እንትና ማለት አልፈለግሽም። ቀጥታ የሆነው ነገር ብቻ ነው። ስለዚህ አይ ቲንክ ብርሃን የሚበራባቸው ቦታዎች ይኖራሉ ብዬ ተስፋ አደርጋለሁ። በምንችለው መንገድ አንቺ ለህግ መገዛት የሀገር ወዳድነትሽን አታይ። ኦፍ ኮርስ እንዳንቺ ስትሬስ በሆነ እኔ ደግሞ ከናካቴው ለረግሞሉ ይችላል። እግዚአብሔር ይጠብቀኝ። ያው ሰው ከሚችለው በላይ አይፈተንምና ትላንትና ግን ካየሁት ያው ወደ ፌስቡክ እና ወደ ቲክታክ ፍርድ ቤት ስላመጣው ነገሩ ካየሁት ነገር አንቺ ላይ ተናገርኩና ህሊናዬ ስለማይፈቅድ ከባህሪዬም ውጪ ነው እንደ ፍርድ ገምድል መለስ ብዬ በረከትን እንዲልበላት ብዬ ነው። ቀጥይበት ደግሞ ያለሽውን ይሄንን ህጉን ፈልገሽ ህግ ካጠፋሽ ይቅጣሽ። በቃ እጅሽ የተነካበት ነገር ካለ ምን ችግር አለ? ሌላውንም እንትን ይላል። ካጠፋሽ አንቺ ትታረሚያለሽ። ግን ደግሞ በህግ ልዳኝ ማለት ደግሞ እኔ ከጎንሽ ነኝ እንደ አንድ ወንድም እንደ አንድ ኢትዮጵያዊ። እኔም እኮ የጠየኩት ምን መሰለ፣ ከመጀመሪያም ጀምሮ ስለ ቪአይፒውም ሰምታል እንዴት እንደመጣ እኔ ጋር ማለት ነው። ይሄው ረቢራም አለ። ረቢራ ነው አምጥቶ ነው መኪና ውስጥ ያደረገው። ህገ ወጥም አይደለም የሚያሳስርም አልነበረም። ግን እኔ እኮ ራሱ ፌደራል ፖሊስ ቪአይፒ ሰጥቶኛ ቃል፣ ራሱ ፌደራል ፖሊስ መከላከያ ሰጥቶኛ ቃል፣ ንግድና ቀጠናዊ ትስስር ልኮልኛ ቃል፣ ባጅም ፓስም ብልጽግና ልኮልኛ ቃል። የሚደበቅ የሚዋሽ አይደለም። ግን ተጠቅሜው አላውቅም። የት ልሄድበት፣ የት መስሪያ ቤት ልገባበት፣ የትኛውን ጉዳይ ላስፈጽምበት፣ ምን ላደርግበት፣ የትኛው ባለ ጉዳይ አይደለው፣ መሬት ተራ ያለውበት ምን የለውበት። እኔ በማደርገው ነገር በጠቅላላ እውነቴን ነው የምነግርህ። መጥፎ ነገር ማድረግ አልፈልግም። ነገር ግን የሰው ልጅ ነኝና ላጠፋ እችላለሁ። ገባ? ምናልባት እኔ እኮ በረከት እዚች ጋር ተሳስተሻል፣ ጥፋተኛ ነሽ ብባል ማለት ነው የሰራሁት ስራ እኮ መቼም ጥፋት ማቅለያም ቢሆን ይሆነኛል። መቼም እንዳልከሰስ ባያደርገኝም እንደ ማንኛውም ኢትዮጵያ መከሰስ መጠርጠር በቃ ልጠረጠር እችላለሁ። ነገር ግን እኔ ያልኩት ከመጀመሪያው ጀምሮ ህግና ህግ ይዳኘን፣ በህግ ፊት ልዳኝ፣ ካጠፋው ህግ ይጠይቀኝ። በቃ እነዚህ እጃቸውና ጥፍራቸው የረዛዘሙ ሰዎች እኔ ኬዝ ውስጥ አይግቡ፣ ፍርደ ገምድል አይሁኑ። ገባ? ፍርደ ገምድል አይሁኑብኝ። 14 ጊዜ ፍርድ ቤት ቀርቤ 7 ጊዜ ስፈታ አልፈታም ያሉ ሰዎች እጅ እንዴት እግዚአብሔርም አይጣለኝ ድጋሚ እነሱ ሰዎች እጅ። እውነቴን ነው የምነግርህ። ታምሜ እንዳልታከም የከለከሉኝ ሰዎች እጅ እግዚአብሔር ድጋሚ እንዳይጥለኝ እሱን ነው የምፈልገው። ግን ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። አሁንም እውነቴን ነው የምልህ። ተስፋ ቆርጠሻል ካልከኝ አዎ ተስፋ ቆርጫለሁ። ለምን እኔ በኢትዮጵያ ተስፋ ቆርጬባት አላውቅም ነበር። ግን አሁን ማለት ነው እነዚህ ማፊያ የሚባሉት በመንግስት ውስጥ የተደራጁት ኃይሎች ማለት ነው እየፈረጠሙ መጡ። እንዴት እንደሆነ ያላቅም። ጉልበተኛ እየሆኑ መጡ። የሚገርም ሌሎችን ሰዎች እየደፈጠጡ መጡ። ለምሳሌ ማለት ነው አንድ ነገር ብነግራችሁ፣ ቅድምም ተናግሬዋለሁ። ለኔ ነዳጅ ይሰጣት ብለው የፈረሙ ነዳጁ ይጫንላት ብለው የፈረሙት ሰዎች ደብዳቤውን ልታነበው ትችላለ እነማን እንደፈረሙ ፊራ። እነዛ ሰዎች እኮ አልታሰሩ። የፈረሙልኝ የፈቀዱልኝ ሰዎች ቢሮ ውስጥ ቁጭ ብለው እኔ ለምን እከሰሳለሁ?
እኔ እኮ ባለማወቅ ራሱ ነዳጁን ሮቶስ በገለብጥ ተጠያቂ አይደለም። በሮቶ መገልበጥ እንደማይቻል ማስረዳት ያለበት የሚሰጠኝ አካል ነው። ነዳጅ ማደያሽን ገንብተሽ እስክጨርሺ አልሰጥሽም ማለት ያለበት ማን ነው? የሰጠኝ አካል ነው። በህጋዊ መንገድ በአግባቡ ማደያ ተከራይ ብሎ የፈቀደልኝ አካል ቢሮ ውስጥ ቁጭ ብሎ ሳይታሰር አልታሰሩም። የፈቀዱልኝ ሰዎች እኮ ቁጭ ብለዋል፣ ቢሮ ውስጥ ናቸው ያሉት። እኔ ተከሰስኩት ግን ምንም ከማላቃቸው ሰዎች ጋር ነው ስሜ ያለው። ለምን አላቅም። ቀጥሎ ደግሞ ዘሀበሻ አይታል የሆነ ደብዳቤ እንዲህ እያለ ሲያነባ አይታችኋል አይደል? እሱ ደብዳቤ የተደበቀ ደብዳቤ አይደለም። አውጣና አንብበው። እሱን ደብዳቤ ደስ ይለኛል ባንዴ ማለት ነው። አያናም እዚህ እያለ አንብበው። የትኛው ነው የነዳጅ ማራገፊያ ቦታ ይፈቀድልኝ የሚለውን ደብዳቤ አንብበው። ዘሀበሻ ሙሉን ስላላነበበ ቅንጭብ አድርጎ በደንብ እንዳይነበብ አድርጎ ስላቀረበ እኔ ላስነብበው ራሴ ነኝ። ከኔ ድርጅት የተጻፈ ነው። ማተም አለው፣ ቀን አለው፣ ቁጥር አለው። ይሄንን ነው አይደለ? አዎ። እሺ ስክሪንሻት አድርጉት ከፈለጋችሁ። እሺ ላንብበው። እሺ ከላይ ሄዲንግ ሌተሩ በረከት ወርቁ አደራ ይላል። ፋርም ኤንድ አግሮ ኢንዱስትሪ ኢንቨስትመንት ይላል። ቀን 13/02/2018 ይላል። ሪፈረንስ ነምበሩ 033/18 ይላል። ለነዳጅና ኤነርጂ ባለስልጣን አዲስ አበባ። ጉዳዩ የነዳጅ ማራገፊያ ቦታ ስለመጠየቅ ከላይ በርዕሱ ለመግለጽ እንደተሞከረው ድርጅታችን በረከት ወርቁ አደራ እርሻ ኢንቨስትመንት በጋምቤላ ክልል በዲማ ወረዳ እና በጋምቤላ ወረዳ የለማ የገበሬ ማህበር መሬት 220 ሄክታር እና በምንጣራው ላይ የሚገኝ 520 ሄክታር፣ በአፋር ክልል 1000 ሄክታር፣ በደቡብ ኢትዮጵያ 600 ሄክታር እንዲሁም በኦሮሚያ ክልል አውትስ ግሮወርስን ጨምሮ 920 ሄክታር የእርሻ መሬት እንዳለው ይታወቃል። በመሆኑም በጋምቤላ ክልል ዲማ ወረዳ የራሳችንን የነዳጅ ማጠራቀሚያ ገንብተን እስክናጠናቅቅ ድረስ ለእርሻ ስራ ብቻ የሚሆን የነዳጅ ማጠራቀሚያ ታንከሮች መከራየታችንን እየገለጸን በእናንተ በኩል አስፈላጊው ፍቃድ ድጋፍ እንድታደርጉልን ስንል በአክብሮት እንጠይቃለን። ከሰላምታ ጋር በረከት ወርቁ አደራ ዋና ስራ አስኪያጅ ይላል። ስለዚህ ቅድም ዘሀበሻ ያቀረበው ደብዳቤ ይሄ ደብዳቤ ነው። ምንድነው ስህተቱ? ጥፋቱ ምንድነው? ምን ጥፋት አለው? ቦታ እስከምብቻች ከምጨርስ ድረስ ቦታ ተከራይቻለሁና ይፈቀድልኝ አይደለ ብዬ ጠየቅኩት። ይሄ ደብዳቤ እንዲህ የተደበቀ ደብዳቤ አይደለ። ይሄው ህጋዊ ደብዳቤ ነው። ባለስልጣን መስሪያ ቤቱ ፐርሚሽን እንዲሰጠኝ እኮ ነው የጠየቅኩት። ከዛስ ፐርሚሽን ሰጠኝ። የሰጠኝ ሰውዬ የት ነው? ቢሮ ውስጥ ቁጭ ብሏል። ማን ነው? ዶክተር ደስታው ነው። ምክንያቱም መደብቀው ነገር ስላልሆነ የፈረመልኝ የፈቀደልኝ ዶክተር ደስታው ነው። ዶክተር ደስታው ደግሞ አልታሰረም፣ ከታሰሩት መካከል አይደለም። ቀጥሎ ደግሞ የመጨረሻውን ፊርማ የፈረመልኝ ምክትል ዋና ዳይሬክተሩ ባህሩ ነው። ባህሩም አልታሰረም፣ ቢሮ ቁጭ ብሎ ነው ያለው። እኔ ግን የተፈተኩት ከማን ጋር? ከማላውቃቸው ሰዎች ጋር። አለቀ። አላውቃቸውም። እነዛን ሰዎች ምን እንዳደረጉልኝ ራሱ አላየሁም። ለምን ከነሱ ጋር ክስ ውስጥ እንደገባው ራሱ አላውቅም። ስለዚህ ምን ብላችሁ ፈልጌ ነው በከባድ ሙስና በከባድ እንትን እየተፈለገች ነው ምናምን። እኔ የትኛው ከባድ ሙስና በልቼ ነው አብልቼ ነው? እሺ ቴቴስ ከሆነ ለማን ነው የሸጥኩት? አብልቼስ ከሆነ ለማን ነው ያበላሁት? ከማን ነው የበላሁት? ግልጽ የሆነ ንግግር እኮ ያስፈልጋል። ገባ? ዝም ብሎ ሾላ በድፍኑ የሆነ ክስ ነው ያደርጋል። ይሄ እኮ ሾላ በድፍኑ እኮ ነው። ግልጽ የሆነ ነገር እኮ የለውም። ዝም ብሎ በቃ ከፈለገ ተከራክራ አፈርድሜም ግጣ ተጋግጣም ቢሆን ቱጣ ብሎ እኮ ሰው አይከሰትም። ገባ? የምሰራው ስራ እኮ ከግምት ይገባል። አንድ ሰው እኮ ጥፋት እንኳን ኖሮበት ለህዝብ ጥቅም ተብሎ እኮ ክስ ይቋረጣል። ጥፋት እንኳን ኖሮበት እኔ ሳላጠፋ ነው። እኔ ንጹህ ሰው ነኝ ብዬ ነው ማምነው። በነጥለን ቀጥላለሁ። ደግሞ ኢትዮጵያን እኔ አሁንም ቢሆን ሀገሬ ነች ወዳታለሁ። ገባሽ? አሁንም ሀገሬ ነች ወዳታለሁ። ግን ማንም ሰው እንዲጎዳትም እንዲሰድባትም አልፈልግም ሀገሬን። አሁንም ቢሆን ማለት ነው። ቢሄድም በቃኝ እንኳን ብዬ ወደ አይርላንድም ብመለስ ወደ ሌላ ሀገር ብመለስ ሀገሬ ነች እኮ። ኢትዮጵያዊ መሆኔ እኮ ከላይ ላይ የሚፋቅ ነገር አይደለም። ለዘላለም እስከ መቃብር ድረስ አብሮኝ የሚቀጥል ነገር ነውና ብዙ ነገር ብለናል፣ ብዙ ተነጋግረናል። ኢትዮጵያ ውስጥ ደግሞ የመጨረሻ ልነግራችሁ የምፈልገው ነዳጅ ማደያ ሳይኖር ነዳጅ ማራገፍ የሚል ነገር ዘሀበሻ ስላለ ጥርት እንዲልላችሁ ኢትዮጵያ ውስጥ 1980 ማደያዎች አሉ። ፍቃድ የላቸው ነዳጅ የሚያራግፉ ማደያዎች አሉ። ከነሱ መሃል 320 ማደያ ክራይ ናቸው። ስለዚህ ማደያ ተከራይቶ ነዳጅ ማራገፍ
አይከለከልም፣ ህጉ አይከለክልም። ስለዚህ ተከራይቼ ፍቀዱልኝ ብዬ ጠየቅኩኝ፣ ተፈቀደልኝ። ላራግብ ስል እስር ቤት ነኝ ያለው። ነዳጁን ራሳቸው ሻጡት። አለቀ። ይሄው ነው ታሪክ። አይ ቲንክ እኔ ጨርሻለሁኝ። በረከት አይ ቲንክ አንዳንዱ ነገር ላንቺም የሚጠቅም ይመስለኛል። አሁን ፍራስትሬት ተስፋ የሚያስቆርጥ የሆነው ነገር እያየሁ ያለሁት በተለይ ወደ ሚዲያ ማምጣታቸው ምንድነው ዲስጋይስ የሆነ በረከት ነውና በመጥፎነት ውስጥ የተደበቀ ጥሩነትም ሊኖረው ይችላል። ቢኮዝ አሁን ያው በሰው ፊት የሚታይ ነው። አንቺ ከህጉ ጋር ያለሽን ግንኙነት በህጋዊ መንገድ እንዳልሽው መቀጠል ነው። አሁን የምትነግሪኝ ዲቴሎች ለፍርድ ቤት ቀርበው ፍርድ ቤት መርምሮ ውሳኔ የሚሰጥባቸው ናቸው። እዚህ ሚዲያ ላይ ያለን ሰዎች ፍርደ ገምድል ነው የምንሰጠው። እኔ እንኳን እንደው ሌላ ጊዜ የምራቀቀው ሰውዬ ትላንትና ፌስቡክ አይቼ ሸርተት ብያለሁና እንደዛ መጠንቀቅ ያስፈልጋል። በፍርድ ቤት ሂደት ውስጥ መስተካከል ያለበት ነው። ተስፋ አትቁረጪ። ተስፋ የሚያስቆርጥ አይደለም። የስራ ሰው ነሽ። የጠፋም ነገር ቢኖር የለማም ነገር ቢኖር በህግ የሚያዘው ነገር ይያዛል። የምናውቀው አይናችን ያየውን ግን ማንክደው ኢትዮጵያ ላይ ምን ያህል ኢምፓክትፉል የሆንሽ ሴት ለሌሎች ሴቶች ምሳሌ የምትሆኝ እንደሆንሽ አውቃለሁና በርቺ። ዲስከሬጅድ እንድትሆኝ ተስፋ እንድትቆርጪ አልፈልግም። የሚሰራ እጅ ሊያጠፋ ይችላል። እኔ ብታጠፊ አጠፋሽ እያልኩ አይደለም። ከምትነግሪኝ ነገር አላየሁም። ግን ብታጠፊ ራሱ ማለት ነው አንቺ የሰራሽውንና ያደረግሽውን ነገር ምንክደው አይደለም። ስለዚህ በርቺ። መንግስትም ደግሞ ወደ ታች እየወረሽ ስቴጅም ብዙ ቦታ ላይ ብልሹነት እንዳለው የተደራጀ ነገር እንዳለው መጥፎ እንደሆነ ሁሉ ጥሩውንም ደግሞ ታውቂዋለሽ፣ አይተሽዋል። ምን እንደተደረገ ምን ያህል እንቅስቃሴ እንዳደረጉ ከባንክ አንፃር ሲንቄዎች ምን ያህል ለአንቺ ያላቸውን ቦታ ታውቂያለሽ። ፌደራል መንግስት የአዴ ከንቲባ ጽሕፈት ቤት እንዴት እንደሆኑ ታውቂያለሽ። ይሄንን አይነት ጥሩ ግንኙነትም አለሽ እና አንዳንድ ጊዜ መራራውን ቅጠል ከእንትኑ ከምግቡ ጋር ብሉት የሚለውንም ማሰብ ያስፈልጋልና ይሄ መራራው ነገር ነው። የሚጸዳበት መንገድ ይኖራል ብዬ አስባለሁ። በምችለው ነገር ሁሉ ፎሎ እናደርጋለን። ያው ወደ ሚዲያ ራሳቸው ስለሆኑ ያመጡት ቀድመው፣ እኛም ደግሞ እንደ ህዝብ ፕሮቴክት የማድረግና ፍትሃዊ የሆነ እርምጃ ብቻ እንዲወሰድ የማድረጉን ስራ እንሰራለን። በርቺ። በውስጥ ደግሞ ሰላም ልሻለሁ። እንዳገነዘበ የምፈልገው እዚህም ያለው ሰው እንዲገነዘበ የምፈልገው ማለት ነው እኔ ከእስር የተፈታሁት ጥር ውስጥ ነው አይደለ? አንድ ነገር ስለ እስር ቤቱ ሁኔታ ምን እንደገጠመኝ እንዴት እንደታሰርኩ ህመሜን በተመለከተ አውርቻለሁ። ሶሻል ሚዲያ ላይ መጥቼ አንድ ነገር ትንፍሽ ይያሉ ለአንድ ሰው አላወራሁም፣ አልተናገርኩም። አልኩት ሁሉን ነገር ትዬ ማለት ነው። ወደ ሚዲያ ጭራሽም አልመጣሁም። በቃ ትናንትና ነው ወደ ሚዲያ የመጣሁት። ለምን እራሳቸው አስገደዱኝ። አሁን እኔ ዝም ብዬ ጥግጄ እግዚአብሔር የፈቀደው ይሁን በቃ እንደዛ ያደረጉ አሉ ሰዎቹ ብዬ ዝም ብል ማለት ነው። ገባ? ይኸው ችግር ስላለባት ነው ጸጥ ያለችው። እንደዚህ ስለሆነ ነው ስለሚባል በፌስቡክ መጥተው በፌስቡክ መልስ ሰጠው። ገባ? ቤቱ መጥተው መጥሪያ ሰጥተውኝ ቢሆን ኖሮ ቤቴ መጥተው ፈልገውኝ ቢሆን ኖሮ ገባ? ካልጠፋ ጠፋች ብለው ባያሰሩብኝ ኖሮ ማለት ነው እውነቱን ብነግርህ እዚህ ሚዲያ ላይ የማይመጣ ይሄ ሁሉ ብጥብጥም ጭቅጭቅም አጀንዳም አይመጣ። ብዙ ሰዎች ደግሞ 98 ቢሊዮን ነው 78 ቢሊዮን በ9 ወር ውስጥ ተዘረፈ ብሎ ፓርላማ ላይ አቅርቧል ነበር ፌደራል ፖሊስ። ምናልባት እሱንም መሸፈኛ አርገውሽ ሊሆን ይችላል የሚል አስተያየት አለ። አርገውኝም ከሆነ እንግዲህ መቻቸው ምንም ማድረግ አይቻልም። ሌላው ግን እኔ አንድ አያናም እያለ እዚህ ጋር ኮሜንት ላይ ያየው ስለነበረ የወርቅ ቢዝነስ ውስጥ ገብተሻል፣ የወርቅ ቢዝነሱ ህጋዊ እንደሆነ ደብዳቤ እንደተጻፈልሽ እና በምን ያክል ካፒታል እንደጀመርሽ ላንብብላቸው። ኦኬ፣ እዚህ ጋር የተጻፈ ደብዳቤ አለ። የተጻፈው ደብዳቤ ማተብ አለው፣ ምን አለው? ለዲማ ወረዳ አስተዳደር ምክር ቤት ዲማ ይላል። ጉዳዩ የድጋፍ ደብዳቤ ስለመስጠት ይላል። ከላይ ሄዲንግ ሌተሩ የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት ይላል እና በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትውልድ ሀገራቸው ማህበራዊና ኢኮኖሚያዊ ተሳትፎ ለማሳደግ ራሳቸውና ትውልድ ሀገራቸውን መጥቀም እንዲችሉ ዘርፈ ብዙ እንቅስቃሴዎች የተደረገ መሆኑ ይታወቃል። በዚህ መሰረት ለትውልድ ኢትዮጵያውያን በአየርላንድ ነዋሪ የሆኑት ቁጥሩ ኢኪዩ ብሎ ቁጭ ያለ አላነበውም ፓስፖርት ነበር ስለሆነ የሆነ የኢትዮጵያ ፓስፖርት የያዙ ልብ በሉ። በረከት የያዘችው ፓስፖርት የኢትዮጵያ ነው።
የሆነ የኢትዮጵያ ፓስፖርት የያዙ ወይዘሮ በረከት ወርቁ የተባሉ ዲያስፖራ በሀገራችን በተፈጠረው ምቹ የንግድ ኢንቨስትመንት እድሎችን በመጠቀም በ500 ሚሊዮን ብር መነሻ ካፒታል በጋምቤላ ክልል ዲማ ወረዳ ዘመናዊ የወርቅ ማምረት ስራ ዘርፍ መሰማራት እንደሚፈልጉና ለሚመለከተው ተቋም የድጋፍ ደብዳቤ እንዲጻፍላቸው በደብዳቤ ቁጥር T/30/8517/18 በቀን መስከረም 08/2018 ከኢትዮጵያ ዲያስፖራ አገልግሎት የተጻፈ ደብዳቤ ደርሶን ተመልክተነዋል። ስለሆነም አመልካቿ መንግስት በፈጠረው ምቹ የኢንቨስትመንት እድል ተጠቅመው ራሳቸውና ክልላቸውን መጥቀም እንዲችሉ ህግና ደንብ መሰረት ካፒታላቸውን እንዲመዘገብና ደብዳቤ እንዲጻፍላቸው በሚጻፍላቸው ወቅት በግልባጭ ለክልሉ ዲያስፖራ ጽሕፈት ቤት እንዲያሳውቁ እየገለጽን የጠየቁት የወርቅ ማዕድን ቦታ እንዲሰጣቸው ወደ ስራ እንዲገቡ ተገቢው እንዲፈጸም አስታውቃለሁ። ፋይል ለክብር ርዕሰ መስተዳድር እንዲያውቁት ለክብር ምክትል ርዕሰ መስተዳድር፣ ግልባጭ ለርዕሰ መስተዳድር ካቢኔ ጉዳዮች ጽሕፈት ቤት፣ ለክልሉ ዲያስፖራ ጽሕፈት ቤት፣ ለክልሉ ማዕድን ሀብት ልማት ለወይዘሮ በረከት ወርቁ አደራ ይላል። ከሰላምታ ጋር ኮቶ ውዶ የሚል ማተብ ያለው እንትን አለ እና በዚህ ቦታ ግን እኔ በጣም ልነግርሽ የምፈልገው ላመሰግን የምፈልገው የዲማ ወረዳ ወይ ደግሞ የጋምቤላ ክልል ርዕሰ መስተዳድር ምን ያህል አንቺን ሰፖርት ሲያደርጉ እንደነበረና ስራቸውን በትጋት እየሰሩ መሆናቸውን አይቻልም። ማለት ቴንኪዩ እየሰሩ ላሉትም ቴንኪዩ ማለት ስለምፈልግ ነው። ምክንያቱም ነዳጅ በተያዘብሽ ጊዜም ደብዳቤ ይጽፋሉ ለማስለቀቅ በየትኛውም ቦታ ትብብር ያደርጋሉና የጋምቤላ ክልል ርዕሰ መስተዳድር በዚህ አጋጣሚ በዚህ ህዝብ ፊት 11200 ህዝብ ፊት እንዲሁም ደግሞ ጠንካራ ሴት ናቸው። ወይዘሮ አለምቱ ይባላሉ። በእውነት ሴት ፕሬዝዳንት ናቸው። በጣም ጠንካራ ለምን እንደምታውቀው ጋምቤላ ከደቡብ ሱዳን ጋር ድንበርተኛ ነች። የተለያዩ ከድንበር እየመጡ የሚረብሹ ምናምን አንዳንድ አካላት አሉ። በጣም የሚገርም ነገር በጥንካሬ በብቃት ክልሉን እየመሩ ያሉ ታላቅ ሴት ናቸው። ኢንቨስትመንት ዘርፍ ስፔሻሊ ከወርቅም በላይ ወደ እርሻ ያደላሉ። እንዳዩዋቸው ከሆነ በጣም ለእርሻ ያደላሉ። በጣም የተማሩ ጠንካራ ሴት ናቸውና ላመሰግናቸው እወዳለሁ። ደስ ይሉ በጣም ማለት በጣም መልካም ደስ የሚሉ ሴት ናቸውና እግዚአብሔር ይባርካቸው። ከዚህ በላይ ጽናቱን ጥንካሬውን ይስጣቸው፣ ጥበቡን ይስጣቸው ህዝባቸውን እንዲመሩ ማለት ነው። በነገራችን ላይ ብዙ ጊዜ ብዙ ሰው ማለት ነው ስለኔ ይጠይቀኛል። ስለኔ ሚንስ አያናም እየሰማክ 11000 ሰው አለ እዚህ ጋር በረከት ስለ ቤተሰብሽ ንገሪኝ፣ ስለ አባትሽ ንገሪኝ ይሉኛል። በጣም ብዙ ሰው ማን በቃ አብዬ ስለ አባቴን እንደምወድ ብዙ ጊዜ አውርቻለሁ፣ ግን ስለ አባቴ ብዙ ነገር ተናግሬ አላውቅም እና ዛሬ ግን ልንገራችሁ። እኔ አባቴ የዛሬ 16 ዓመት ነው በህይወት ያጣሁት የሞተው። ወርቁ አደራ ቡታ ይባላል። ተወልዶ ያደገው ቦሌ ቡልቡላ ነው። የቦሌ ቡልቡላ ተወላጅ ነው። አዲስ አበባ ውስጥ የመጀመሪያው የልማት ተነሺ ሲነሳና ወደ ሰንዳፋ ወደ ሱሉልታና ወደ መናገሻ ሊያዘጉት ስለሆነ ይሄኛውን ፎሎ አድርጉት። አንዴ ሪስትሪክት እያለ ስለሆነ ሊያዘጉት ስለሆነ ይሄን ፎሎ አድርጉትና በዚህ እንገባለን። ከብዙ ከቅድም ጀምሮ እየታገሉ ነው። ይሄኛውን እንትን አድርጉልኝ። ፎሎ ሀሳባችንን ስለጨረስን ቢዘጉትም ባዘጉትም ነው ጤል ችግር የለም። ግን ይሄን ፎሎ አድርጉትና በዚህ ገብተን እንላለን እና አባቴ አርሲ ላይ ወይም ሻሸመኔ አርሲ ሊጣ ይባላል ወይም ምዕራብ አርሲ ሻሸመኔ ማንዴላ የርቀት ትምህርት ቤት የሚባል አለ። ያንን ትምህርት ቤት የመሰረተ በኦሮምኛ የመጀመሪያ የርቀት ትምህርት ቤትን መስርቶ ብዙ አመራሮችን ማለት በዝቅተኛ ደረጃ የነበሩ አመራሮችን ያስተማረ ቲቲሲ መምህራን ኮሌጅ የሚባለውን 14 ዓመት ያስተማረ ታቦር ትምህርት ቤትን ጨምሮ ማለት ነው። በጣም ከአንደኛ እስከ 4ኛ ክፍል አሁን የአፍ መፍቻ ቋንቋቸው ይማሩ ሲባል ህፃናቶች ማለት ነው ጀርባው ላይ ቁቤን የተረጎመ የመጀመሪያው ሰው የኔ አባት ነው። ከአንደኛ እስከ 4ኛ ክፍል ያሉ ህፃናት የሚማሩበትን መጽሐፍ የተረጎመው ወርቁ አደራ ቡታ ይባላል። የሱ ልጅ ነኝ እኔ በረከት ወርቁ አደራ እባላለሁ። እናቴም
ትውልዷም እድገቷም አዲስ አበባ ነው። የቡልጋሪያ ልጅ ነች እሷ ደግሞ ማለት ነው። አያቴ የሷ አባት አያቴ 50 አለቃ ተስፋ ያማረ ይባላል። የአዲስ አበባ ከተማ የመጀመሪያው ትራፊክ ነው። ከመጀመሪያዎቹ 5 ትራፊኮች አንዱ አያቴ ነው እና እናቴም አባቴም የአዲስ አበባ ሰዎች ናቸው። አባቴ ብዙ ጊዜ ስለ ዘር፣ ስለ ሃይማኖት፣ ስለ ማንነት አውርቻ አላውቅም። አባቴ የሸዋ ሰው ነው። የአዲስ አበባ ሰው ነው። የአዲስ አበባ ኦሮሞ ነው። ጉለሌ ነው። ስለዛ ስለ አዲስ አበባ ሲወራ እኔ አሁን አዲስ አበባ ስሄድ ምናምን ተሰድጄ መሄድ ነው የሚመስለኝ ሐዋሳ ልጅ ስለሆንኩኝ ማለት ነው። ነገር ግን ከትልቁ የሸዋ ህዝብ የተፈጠርኩ ንጹህ ኢትዮጵያዊ ነኝ እንድታቁ ማለት ነው። ማለት ስለ አዲስ አበባ ሲወራ በጣም ይመለከተኛል። እናቴም አባቴም የአዲስ አበባ ልጆች ናቸው። የመጀመሪያ የልማት ተነሽም ቤተሰብ ነው ያለኝ አዲስ አበባ ላይ። ኤርፖርቱ ማስፋፊያ ሲደረግ ይሄ አዲስ አበባ ራንዌይ ማለት ነው የአያቴ የጤፍ እርሻ ነበረ እና ብዙ ጊዜ አውርቼ ስለማላቅ ሰዎች ብዙ ጊዜ ይደናገራሉ። በረከት እንዴት ናት? ማናት? ምንድናት? ይላሉና በግልጽ ስነግራችሁ ከታላቁ የሸዋ ህዝብ ከኦሮሞ ህዝብ የተፈጠርኩኝ ኢትዮጵያዊ ነኝ እንድታቁ። ይሄው ነው ታሪኩ። ጨርሰናል በቃ። አያና ደውልልሃለሁ። ደውያስ ኦኬ። በጣም ደስ የሚል ዲስከሽን ነበረን። እኔንም ጋዜጠኛ አድርገሽኛል ዛሬ እና ምናልባት መቀጠልም የለብንም አዎንታ ስላልገባ። ግን ረቢራ አካውንቱን ከመልቀቁ በፊት ነው አዎንታ በረከትን ሲናገራት የነበረው ሲያስፈራራት የነበረው የሚል ስክሪንሻት ልኮልኛል። ማስረዳት ከተፈለገ አይ ቲንክ እሱ እንትን ይላል። ህዝቡን ሊያው ያሳይ ወይስ ይቅር? ሌላ ጊዜ አዎንታ ምናልባት ጽፌለታለሁ፣ ቴክስት አድርጌለታለሁ። አይ ሁለታችንን አገናኘን እና እንወያይ የሚል ከሆነ በሌላ ጊዜ በረከትን አግኝቼ እንትን ማለት እንችላለን። አንዳንዱ ይቅር፣ አንዳንዱ ያሳያል። ባለበት አይመረጥም። አይመጣልንም። አዋንታ በረከት ያለችበት ድርሽ አይልም ብለህ ኦኬ። ስለዚህ አሁን ይሄ ነው ለምን መሰለህ ስለ ሴኩሪቲ ካምፓኒያችን ስለተለያየ ነገር አውርቶ በረከት እዛ ድርጅት ውስጥ 1% ነው ያላት ብሏል። በምን አወቀ? ዌብሳይት ላይ አልተለቀቀ፣ ፌስቡክ ላይ ያለ ሪሰርች አድርጎ አላመጣ፣ ስፈራረም አላየ፣ ባለቤቷ ባደረገው አስተዋጽኦ። ስለዚህ እስቲ በማስረጃ ይንገረኝ 46 ሰው በበረከት ተጭበርብረናል ብሎ ከሷታል ይበል። እስቲ ስማቸውን ይጥራ ይውጣና 40ውን ይተውና ማለት የ6ቱን ይጥራ ይውጣና። ስለዚህ ዝም ብሎ ሾላ በድፍን የሆነ ክስ ነው የሚከሰኝ። ፌደራል ፖሊስንም እኮ አሳስቷል በነገራችን ላይ እውነት መስሏቸው ማለት ነው። ምን እንዳደረጉ ታውቃለህ? ጠሩትና አወንታ በረከትን የሚከሳት ሰው ስለጠፋ ማለት ነው ልንጠይቃት ልትጠየቅ ስላልቻለች እባክህን እስቲ የተወሰኑ ሰዎችን ስጠን ስል እኔም እኮ ሰው ጠቁመኝ ነው አላውቅም አላለም። ምን ዋጋ አለው? አብይ ይልማ $1000 ከፍሎት ነው ይሄን ሁሉ ነገር ያደረገው። $1000 ደግሞ የተከፈለበትን ስሊፕ ልክላለሁ። ቴሌ ዋሌት የሚባል አለ አይደል? ኢትዮጵያ ውስጥ ቴሌ ብርና ቴሌ ዋሌቱን ፕሪንት ያድርግና አልተከፈለኝም ብሎ ስሊፑን ያምጣ። ቴሌ ብር ነው እዚሁ ላይ አይደለም። ቴሌ ዋሌት እኮ የቴሌ ዋሌት ነው። ቴሌ ብር እኮ ቴሌ ዋሌት በቴሌ ዋሌት ነው የተከፈለው። ኦኬ። እና አይ ቲንክ አያናም አሁን በደንብ ተረድቶት ባለበት ይላል። እስቲ አዎንታ እዚህ ስር እንዳለ አንዳንድ ሰዎች ይነግሮኛል፣ የኔ ሞዴሬተሮች። አዎንታ ከቻልክ 10 ደቂቃ 20 ደቂቃ፣ እኔም ከዚህ በኋላ ብዙ መቆየት አልፈልግም። ከዚህ በኋላ ብዙ ሪከርደሮች ሪከርድ የተደረጉ ስላሉ ሌላ ለዩቲዩበሮች እና ለሪከርደሮች ትተናል። ይወያይበት ህዝቡ። በረከት እዚህ መተሽ እንደገና ደግሞ ኢትዮጵያ መሆንሽን ለኔ በዋትስአፕ ስናወራ ቪዲዮ አሳይተሽኛል። ቅድምም ላይቭ ከመግባታችን በፊት በ10,000 ሰው ፊት መነግራችሁ ይሄው ብላ መኪናዋ ስትወርድ የመኪናዋን ታርጋ አሳይታኛለች። አዲስ አበባ እንደሆነች የመኪናዋን ታርጋ አሳይታኝ ስትገባ ነበር። እኔ አይቻለሁ። ለእናንተ እንትን እንድትል ነው መስኮት አሳይ ስላት የነበረው እንጂ
እርግጠኛ ልሁን አዲስ አበባ ነኝ ስላት ይሄው ብላ መኪናዋን አይቻለሁ። ነጭ V8 መኪና ታርጋዋን አይቻለሁ። መኪናዋን አይቻለሁ። የኢትዮጵያ ታርጋ ነው እና ፌደራል ፖሊስ ምናልባት ካጣው እኔን ይጠይቁኝና እኔ ቤት ነው ያለችው ልበላችሁ። ስለዚህ ፌደራል ፖሊስ አንድ እንትን ካለ እኔን ይጠይቁኝ ማለት ይችላል። ግን እንደ ሐሳብ እንደ አንድ ኢትዮጵያዊ ወይ ደግሞ እንደ ሀገሬን በጣም ስለምወድና እንደሚመለከተው እኔ ሀገሬንም እወዳለሁ። የጠቅላይ ሚኒስትር ዶክተር አብይን በሚሰራው ስራ በጣም ነው የምወደው። 10,000 ሰው ፊት የምናገረው በሚሰራው ስራ የትጋት ሰው ነው፣ ሌብነት የለበትም። በሚሰራው ስራ ዶክተር አብይን በጣም ከመደንቁትና ከሚወዱት ከሚጸልዩለት ሰዎች መሃል አንዱ ነው። እንዲሁም የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ እሳቸውንም በስራቸው ከሚያደንቋቸው ሰዎች አንዱ ነኝ። ጎበዝ ናቸው፣ ሌብነት የለባቸውም፣ ለሀገር የሚለፉ ሰዎች ናቸው። በጣም የምወዳቸው ብዙ አመራሮች አሉ። በዛ ውስጥ በዚህ ህዝብ ፊት አደንቃቸዋለሁ። ዶክተር አብይን በተለየ ሁኔታ ከምንም ተጠቃሚ ሳልሆን የምንም ተጠቃሚ አይደለሁም። እኔም እንዳንቺ 200 ካሬ ሜትር ፍራኦል የሚል የተሰጠኝ ምንም ነገር የለም። ስለተሰጠኝ ሳይሆን ሀገሬን ስለምወድና ነገ ለልጆቼ የተባረከችና ሰላም የሆነች ሀገር እንደሚያስረክቡን ስለማቅ የተጀመረው ጅምር ከግቡ እንዲደርስ ከዶክተር አብይን ከሚደግፉት ኢትዮጵያዊ መሃል አንዱ ነኝ። ስለዚህ እንደዚህ አይነት ለሀገር የሚለፉ ሰዎች እንደዚህ አይነት ኢንቨስተሮች ሲመጡ ሰከን ብሎ ነገሮችን ማየት፣ ምክንያቱም እንደዚህ አይነት ማሳደዶች ከዚህ በፊት የነበሩ ትሬንዶች ስለነበሩ ያ ነገር አሁንም ቀጥሎ እንዳለ አይነት ስሜት ይሰማኛል። ስለዚህ ምንድነው ማለት የምፈልገው ብልጽግና ተለውጧል ከተባለ ሙሉ ለሙሉ ከላይ እስከታች መለወጥ አለበት ብዬ አስባለሁ። ታች ያለውንም ነገር ደግሞ ዲቴል ገብቶ መለወጥ አለበት ብዬ አስባለሁ። የቢሮ ኃላፊዎች የድምፅ ሪከርዶች አሉ አያዙንም የሚሉ ከጠቅላይ ሚኒስትሩ የመጣውን ደብዳቤ አያዘንም ብሎ ኢንቨስተር የመለሱበት የድምፅ ሪከርድ የምስል ሪከርድ ሁሉ እጄ ላይ የላኩልኝ ሰዎች አሉ። አንቺን እንትን ስል እኛም እንደዚህ አይነት በደል ደርሶብናል ብሎ ኢንቨስተሮች አሉ። የቢሮ ኃላፊ እሱ አታዘኝም እሱ አያዘኝም ብለው በእነሱ ፊት እሽሽ ብሎ ካሉ በኋላ እነሱ አያዙኝም የሚሉ የሚናገሩ ነገሮች አሉ። ከዛ በተረፈ ግን ሚስ አንደርስታንዲንግ ሊኖር ይችላል። ከዛ ውጪ እንደዚህ አይነት ነገሮች ሲፈጠሩ በመጀመሪያ ደረጃ እና በአሰራር ውስጥ ችግሮች ሊኖሩ ይችላሉ። ያንን ነው የምለው። ቅድም አንድ ሰው አንስተሻል። እነሱን ምናልባት በውስጥ ካነጋገርኩ በኋላ ሰላም ወደ ማምጣት ምናልባት ሚስ አንደርስታንዲንግ ሊኖሩ ስለሚችሉ ሶሻል ሚዲያ ላይ ካሉ ሰዎች ጋር ግጭት ሊኖር ይችላል። ሚስ አንደርስታንድ ሊሆን ይችላል። ቀርባችሁ ብትወያዩ ነገሮች በሰላም ሊፈቱ ይችላሉ ብዬ አስባለሁ። እኔ አናግሬያቸው ነገሮችን እንፈታለን። ትላንትና አያናም በነበረበት ቦታ የተሳሳተው የነበሩ ስህተቶችን ተገንዝቧል ብዬ አስባለሁ። መጥተው ለዛ ነው ቴንኪው አያና መጥተ እንደዚህ መልካም ነገር ስላሳየ ለሌሎችም ትምህርት እንዲሆን ስላደረክ ማለት ነው። በረከት በጣም ላመሰግንሽ እወዳለሁ። እግዚአብሔር ደግሞ እንዲረዳሽ አብሮሽ እንዲቆም እንዲሁም ደግሞ መላው የኢትዮጵያ ሕዝብ ሰራተኞችሽ ብዙ የስራ እድል የፈጠርሽላቸው ብዙ የምገባ ማዕከል እኔ ቪዲዮን አይቻለሁ። የምገባ ማዕከልሽ በጣም ሰፊ ነው። ከመቄዶኒያ ያልተናነሰ በጣም ብዙ ሰዎች የያዘ ነው። ያንን ከኪስሽ እያወጣሽ ነው የምታደርጊው። አንድ ሰው መመገብ ዛሬ በጣም ትልቅ ነው። ስለዚህ ብዙ መሸለም ያለብሽና በጣም መበረታታት ያለብሽ ነሽ ብዬ እላለሁ። ይሄ ቪዲዮ ጠቅላይ ሚኒስትሩ ጋር እሳቸው ጋር ይደርሳል። የስራ ጫና ብዙ መደራረብ ይኖርባቸዋል። የግለሰብ ኬዝ ላያዩ ይችላሉ። ነገር ግን እንደ አንድ ኢትዮጵያዊ ይሄ ኬዝ እሳቸው ጋር ደርሶ በጽህፈት ቤታቸው ይታያል ብዬ ባለሙሉ ተስፋ ነኝ። ፍትህ ታገኛለች ብዬ ሙሉ ተስፋ አደርጋለሁ። ፌደራል ፖሊስ ይህንን ክስ ትቶ የተሰረቀው ነዳጅ ወደ ሰረቁ ሰዎች ፊቱን ያዞራል ብዬ ተስፋ አደርጋለሁ።
ስለመጣሽና ስለተወያየን አመሰግናለሁ። እንደዚህ አይነት ነገር ካለ ወደፊት መለመድ አለበት። ፌደራል ፖሊስ አስቀድሞ ነው ሶሻል ሚዲያ ላይ መጣ። ሶሻል ሚዲያ ላይ መተን የተወያየንበት እንደ ኢትዮጵያዊ ነው። ይሄ መለመድ አለበት። ስተት የሆነው ስተት ነው እንላለን። የመንግስት ሰዎች መተቸት አለባቸው። ስተት ከሰሩ ስተት አለባቸው ነው ማለት ያለብን። ይሄ በአዲሱ ጄኔሬሽን ውስጥ መቀጠል አለበት ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ፌደራል ፖሊስ ጥሩ ተቋም ነው። ራሱን እየለወጠ ያለ ተቋም ነው። አሁን የተቀመጡት ኮሚሽነር በጣም ጎበዝ ናቸው ብዬ አስባለሁ። ስራቸው ያሉ የተሰገሰጉ ተሳስቶ የሚያሳስቷቸውን አሰራር ብልሹ ስነ ምግባር ያላቸውን የፖሊስ ሰራዊት ይቀጣሉ ብዬ ተስፋ አደርጋለሁ። ሁሉም ተቋም የመንግስት ተቋማት ብልሹ አሰራር እየሰሩ ህዝቡንና ሀገርን የሚበድሉ ሌቦች የተሰገሰጉ በሙስና የሰከሩ ሰዎችን ከውስጣቸው ጠርገው ያወጣሉ። ይሄ ምልክት ይሆናል ብዬ ተስፋ አደርጋለሁ። አመሰግናለሁ። መልካም ቀን ይሁንልሽ። ነገ ደግሞ መልካም ምሽት፣ መልካም አዳር ይሁንልሽ። ሌላ ምለው ነገር የለኝም። ረቢራ አዎንታ በርሲሳን እግዚአብሔር ሀገራችንን ከክፉ ይጠብቅልን። መጀመሪያ እንኳን በሰላም ለመኖር እንኳን መዳር እንኳን ለመማር ለመስራትም ኢንቨስት ለማድረግም ጨርቆ ልብስ ጥሎ እንዲያብዶ ለመሄድ ራሱ ሀገር ታስፈልጋለች። በነገራችን ላይ ለማበድም ራሱ ማለት ነው። ስለዚህ እግዚአብሔር ከክፎች በክፉ አይና ሀገራችንን በክፉ አይን የማያትን ሁሉ እግዚአብሔር አይናቸውን ያጥፋው። እግዚአብሔር ከክፉ ሀገራችንን ይጠብቅልን። ሀገር ካለን ይኸው እንደዚህም ተቃልተን ተጨቃጭቀን ምንን ተባብለን የሆነ ውጤት ላይ እንደርሳለን። ሀገር ካለን፣ ሀገር ከሌለን ደግሞ እንደነ ሊቢያ ተበትነን እንቀራለን፣ እንደነ ሶሪያ ተበትነን እንቀራለን። እግዚአብሔር እንደዛ አይነት ቀን እንዳያመጣና ሀገራችንን እንዲጠብቅልን እንጸልያለን። ኢትዮጵያውያን ሁላችንም ባለን ሪሶርስ ተጠቅመን ባለን ነገር ተጠቅመን ወደፊት እንድንጓዝ። አሁን ኢትዮጵያ ውስጥ ብዙ ነገር በልማት ዙሪያ እየተሰራ ነው። ምርት አለ፣ ይመረታል። ስንዴ በጋም ጭምር መመረት ጀምሯል። ያ ነገር ተጠናክሮ ገባ የተሻለች ራሷን በምግብ የምትችል የተሻለች ሀገር እንድትኖረን ምኞቴ ነው፣ ፍላጎቴ ነው። ደግሞም እንደሚሆን ምንም አልጠራጠርም። ከመንግስት ጎን የቆምኩት ሀገሬ ጎን የቆምኩት መንግስትን የደገፍኩት ልጠቀም አይደለም። ያ ሳይሆን የተሻለች ኢትዮጵያን ማየት ስለምፈልግ የተሻለ ነገን ማየት ስለምፈልግ ነገሮች የተስተካከሉ ይሆናሉ ብዬ ስለማምን ገባ። ቢያንስ ደግሞ ትራንዚሽኑ በጣም አጭር ስለሆነ ትራንዚሽኑ ሊሰጣቸው ይገባል፣ ጊዜ ሊኖራቸው ይገባል፣ ነገሮች እስኪስተካከሉ የሚል የጸና እምነት ስለነበረኝ ከመንግስት ጎን ቆሜያለሁ። ያ ነው የተሻለች ኢትዮጵያን ለማየት የተሻለ ቀን ለማየት ነው እንጂ እኔ በረከት ከሀገሬ አንድ ብር እንደዚህ አንስቼ ወሰድኩ ሰው አይደለም። በመኒ ላውንደሪ ተጠይቄያለሁ፣ ነፃ ወጥቻለሁ። በሐዋላ ተጠይቄያለሁ፣ ነፃ ወጥቻለሁ። አካውንቴ ንጹህ ነው። ከውጭ ሀገር ነው ገንዘብ ያመጣሁት። ወደፊትም እግዚአብሔር ይሄ ነገር ተስተካክሎ ነገሮች ሰላም ሆነው ወደ ስራ እንድመለስ እፈልጋለሁኝ። አመሰግናለሁ። ደህና ደሩ። 270 ሺህ ሰው ተከታትሎሻል ይላል ቲክታክ። የአንቺን ጉዳይ 270 ሺህ ሰው አይቷል እያለ ነው። በ270 ሺህ ኢትዮጵያውያን የአንቺን እና በፌደራል ፖሊስ እንዲሁም በሀገሪቱ ያለውን ነገር ተከታትሏል። በረከት በጣም የምትደነቂና የምትበረታች ሴት ነሽ። እኔ በግሌ ብሸልምሽ ደስ ይለኛል። ነገር ግን ኢትዮጵያ ከዚህ በላይ ትሸልምሻለች። ለሀገርሽ በርቺ ነው የምለው። ይሄ ነገር ልብሽን ሊያረደው አይገባም። ወደኋላ መመለስ የለብሽም። ሴት ልጅን መስበር ይቁም። ሴት ልጅን መጣል ይቁም። ሴት ልጅን መጥቶ መጣል ይቁም። በእውነት ሴት ልጅን ማስጎንበስ ይቁም። በሶሻል ሚዲያም ይሁን በመንግስት አካላት እዛ ውስጥ ስግስግ ባሉ ሰዎችም ይሁን በማንም ይሁን እውነቴን ነው። የሴቶችን ቀን ከማክበር ይልቅ ሴቶችን ማክበር ይበልጣል እና ሴቶችን ምንም ቢሆን ሴት እናት ናት፣ ሴት ሀገር ናት። ሴትን ማስተማር ህብረተሰብን ማስተማር ነው እና ማለት ነው። እውነቴን ነው። ሴቶችን አንገት ማስደፋት ይቁም በቃ። ያንን ነው የምለው። በጣም እናመሰግናለን። እግዚአብሔር ይባርክሽ። አያና አንተም ደግሞ ስለመጣ ተገኝተ ሀሳብን ስለሰጠ በጣም እናመሰግናለን አያና። ረቢራም ደግሞ እንደዚሁ ላለው ጥሪ ሁሉም ሰው ባለበት አዎንታ በርሲሳ ስልኬ ኦልሬዲ አለ፣ ቴክስት አድርጌልሃለሁ። ከበረከት ጋር እንደዚህ መተን ደግሞ በሁለታችሁም ያለውን በውስጥም መነጋገር እንችላለን። እንዲሁም ደግሞ በአደባባይ ይሁንልን ካልክ በአደባባይ መነጋገር እንችላለን። ይህንን ነው የምለው። ተባረኪ። አመሰግናለሁ። መልካም አዳር። ረቢራም ሁላችሁ ማለት ነው። መጨረሻ መልእክት አለኝ ለበረከት። እሺ
እንኳን ትሰማለች። ለሴቶች እንኳን ይህንን ለእናቶች ቀን አካውንት ይሻላል። ይህንን አካውንት ፎሎ አድርጉት። ሁላችሁም ሴት ኢትዮጵያውያን እናቶች የወለዳችሁም ገና ወደፊት እናት የምትሆኑም እንኳን ለእናቶች ቀን አደረሳችሁ ማለት እወዳለሁ። ተባረኩ። ከመስጋቴ በፊት ይህንን አካውንት ፎሎ አድርጉ። የኔ ነው። ሌላ አይ ቲንክ ማለት ዋትሳፕ ላይ ነው የተላከልኝ ፐርፐዝ ብላክ የሚል እኛም እንደዚህ አይነት ውይይት ከሆነ መወያየት እንፈልጋለን ያሉ የጻፉልኝ አሉ። ሌላ ጊዜ እንቀጥላለን። ይህንን አካውንት ፎሎ አድርጉት። የኔ ነው። ኦኬ ኤልሳ እሺ፣ ኤልሳ ላኪልኝ፣ አበባ ላኪልኝ። አካውንቷ ማን ነው? ኦኬ እሺ፣ ፕራይቬት ነው እንትንሽ ግን። እሺ ፕራይቬት ነው። እሺ ግቢ። ፌራ እሺ ፌራ ኤልሳ ፌራ ወይ የኔ ጀግናዬ እንዴት ነሽ? ኩራቴ ወንድሜ ወይ በእውነት ጊዜም አለው ኋላክ አልገባም እንጂ ኤኒዌይ በረከት ሳትሄድ የምናገረው ነገር ነበረኝ። አለች ኦልሬዲ አለች። ያው ነገሯ እዚህ ጋር አበባ ነገሯ እየላከች ነው። ተይዟል። ሲሰራበት ነው ያለው። እነ ቡነ በደሌ ይዘውት አቁመውታል። ክሱም ቆሟል። ኦኬ እየተስተካከለ ነው። ያም ደግሞ እኔ በረከት ለእኔ ኢትዮጵያ ዲያስፖራ ግሩፕ ላይ ዋትሳፕ ግሩፕ ላይ በትልቁ የዲፕሎማቶች ባሉበት ውስጥ አብረናለን። የኔ ሞዴሌ ናት። ሞዴሌ ታውቃለህ፣ የኢትዮጵያ ሴቶች ሞዴል የኔ ጀግኒት ናት። ችግሩ እንግዲህ አሁን እኔ ያየሁት የዶክተር አብይ ደጋፊዎችን የመምታት ነገር አይቻለሁ። ለክብር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ መልእክት አለኝ። ይሄ ነገር ይጣራልን። ኦኬ እኛ ሴቶች አገራችንን ስንረዳ ለሀገራችን ስንቆም ከፍለን ካድሬ ተብለን በየሚዲያው ከኖሞር አንስተን ከጌርድ አንስተን በየሚዲያው ከኤክስ አንስተን እስከ እንግዲህ ቲክቶክ መተናል። አሁን ስንረዳ ተከፍሎን አይደለም ከፍለን ነው፣ ጊዜያችንን፣ ሰዓታችንን፣ ገንዘባችንን። በረከትም ደግሞ እንደዚህ ናት። አንድ ነገር ከመንግስት የወሰድኩት የለም፣ ከመንግስት የወሰደችው የለም። ገብቶሃል? ሁላችንም ለሀገራችን ነው የምንሰራው። የእሷ ደግሞ ይለያል። ደስ የሚለው ግን እኔ ቡኖን እዚህ ጋር ላመሰግነው እፈልጋለሁኝ። ከትናንት ጀምሬ በረከትን ሳወራት ነበር። ዛሬ ግን ነገሯ ተይዟል። ሰኞ ጥሩ ነገር ይኖራል። ቡኖ ሌላም ሰዎች ይዘውታል ነገሯን። ያው እንግዲህ ጥሩ ነገር ላይ ነው ያለው። አንተም ደግሞ ተጨምረህበታል። አንተ ጀግና ነህ። እኔ አመሰግናለሁኝ። አያና ደግሞ ባይወጣ ደስ ይለኝ ነበር። ትናንት ስጽፍለት ነበር ቴዲ ቤት አያና ተው እያልኩ እኔ ከስሩኝ ስጽፍለት ነበር። ተው በረከትን አነጋግሬያታለሁኝ እያልኩኝ አላየውም። ከዚህ በፊት እኔ ምጽፈውን ያይ ነበረ። ትናንት ግን አላየም። ይቅርታ ጠይቋል። እናመሰግናለን። አሁንም እኔ በረከት ንጹህ ናት ነው የምለው። ለምን ንጹህ ናት እንደምል ታውቃለህ? በተለይ በነዳጁ በኩል አንድ ሰው ተከሶ በዋስ ወጥቶ ሌላ ወንጀል ውስጥ ይገባል ብሎ የሚጠረጥር ሰው ካለ ደደብ ነው። ሶሪ በዚህ ወርዴ። እቺ ልጅ አገር ውስጥም እንዳለች እኔ ተናግሬያለሁ። ለእያንዳንዱ ሰው ከስር ስጽፍ ነበር አለች አገር ውስጥ እያልኩኝ ቴዲ ቤት ስጽፍ ነበር። ትናንት ከስር ሁኜ ሁሉም ሲሳደቡ ለእያንዳንዱ መልስ ሰጥ ነበር። እነሱ ግን ያዩት እና የሚተነትኑት የተሳሳተ ነገር አለ። በቃ የተሳሳተ ነገር አለ። ይሄ ነገር ሊሻሻል ይገባል። እቺ ልጅ ብዙ ነገር ሰርታለች። አንተም አውርተዋል። እኔ አላበዛብህም፣ ደክሞሃል ፌራ። ብዙ ነገር ሰርታለች። ሞዴላችን የሴቶች ሞዴል ናት። የኛ የሴቶች ሞዴል ናት። የአገር አሌንታ ዋልታ ናት። የዳዎች እናት ናት። በረከት ገበሬዋ ተብሎ ሲጠራ ምን ያህል ደስ እንደምትል፣ የተራቡ የምታበላ፣ ለታረዘ የምታለብስ፣
ወርዳ መሬት ላይ መሬት ተኝታ ምሰራ መኪና ውስጥ እያደረች ምሰራ ልጅ የዚህን ያህል ፌራ የዚህን ያህል መጉዳቱ ይሄን እንግዲህ ይዘውታል። የመንግስት አካል በደንብ ይዞታል። በደንብ እንደሚጠራ ተስፋ አለኝ። በትልቅ የመንግስት ሚዲያ ላይ እንደምትቀርብም ቀርባ እያንዳንዱ ነገር እንደሚጠራ ተስፋ አለኝ። እባካችሁን ኢትዮጵያን ስሯት እንጂ አታፍርሷት። ወደ ኢትዮጵያ ኢንቨስት ለማድረግ የሚመጣን ሰው ደግፉ። እቺ ልጅ ገንዘቧን ይዛ ገብታ ነው አገር ላይ እየሰራች ያለችው። እንደነዚህ ያሉ ሰዎች ሊደገፉ ይገባል ነው ምለው ፌራዬ። እናንተም ደግሞ እኔ ወደ አገራችን እንግባ እንስራ። በጣም አገር ተቀይራለች። አዎ ብዙ ችግሮች አሉ። ጦርነትም ላይ ያለው ሰው ወደ ጠረጴዛው ይምጣ፣ ይወያይ። ኢትዮጵያ ከፍ ትበል፣ ወደባችንንም እናግኝ። እንግዲህ ከግድቡ ወደ ወደቡ ነው ሱን ብያለሁ። እኔ አምናለሁ በክብር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ተናግረው ያላደረጉት ነገር የለም። በዚህ ሁሉ ሸፍጥ ውስጥ ተናግረው ያላደረጉት ነገር የለም። ያው እኔ ኤክስትሪምሊ ከአንተም የባስኩ ነኝ፣ በድገፋው የታወቀ ነው። ሆኖም ግን አሁንም መንግስት ውስጥ ተሰግስገው የሚሰሩ ሰዎችን እንዴት ነው ይሄ ታውቃለህ? እንቅፋቶች ይነሱልን፣ ይጥሩልን። ሁላችንም ወደ ሀገራችን ገብተን እንስራ። ምን ሰሩልን ሳይሆን ምን ሰራን እንበል። ፌራዬ ተባረክልኝ፣ ክብረት ይስጥልኝ። ሁሌም ለሀገርክ፣ አንተ አሁን ለሀገርክ ነው የሰራኸው። ዛሬ ለሀገርክ መከታ ጋሻ እንደሆንክ ቀጥል። ከልቤ አመሰግንሃለሁ። በኢትዮጵያ ሴቶች ስም ነው ማመሰግንህ። ተባረክ። እሺ ፌራዬ፣ ያ የዛሬው ውይይታችን ይሄን ይመስላል። አይ ቲንክ መንግስት ክቡር ጠቅላይ ሚኒስትሩ ነገሮች ብሪፍ የሆኑ ይመስለኛል። ከእርሶ በላይ አላቅም፣ ምክንያቱም ሀገር እየመሩ ያለው እርሶ ኖትና በእውቀትም በብዙ ነገር ከእርሶ አንሳለሁ ብዬ አስባለሁ። ከኔ የተሻሉ አመለካከት አሉት። ሀገር እየመሩ ነው። በእስር ያሉ አስፈጻሚ አካላትን በጣም መገምገም አለባቸው ብዬ በድፍረት እናገራለሁ። ሁሉም አመራር ላይ ያሉ የክልል ፕሬዝዳንቶች ሊሆኑ ይችላሉ፣ ከንቲባ ጽሕፈት ቤቶች፣ እንደዚህ አይነት ሀገር የሚያማርሩ ለሀገር የሚሰሩ ሳይሆን ለራሳቸው ብቻ ለራሳቸው ሆድ የሚሰሩ መንግስትና ሕዝብን ሀገርን የሚበድሉ ታች ያሉ አስፈጻሚ አካላት አሉ እና በተለይ አሁን እሷ እንደተናገረችው ዶክተር አብይ እኔ አንድ በጣም ያልጠበቅኩት ድምፅ ሪከርድ በቪዲዮም የተጀመረ የተላከልኝ አለ እና ከጠቅላይ ሚኒስትር ጽሕፈት ቤት የተላከ ኢንቨስትመንት ይሰጥ የተባለ ዲያስፖራ ባለሀብቶች እንዲሁም ደግሞ ከከንቲባ ጽሕፈት ቤት የተላከውን እነሱ አያዙንም ብሎ እነሱ ፊት እሽሽ ያለው ሰውዬ ውጭ ሲወጣ ግን ሂዱ ከዚህ ያለበት ድምፅ ሁሉ አለና እነዚህ ነገሮች መስተካከል አለባቸው። አይ ቲንክ ጠቅላይ ሚኒስትሩ ብቻቸውን ይሄን ማድረግ አይችሉም። ሁላችንም እነዚህ ነገሮች በማጋለጥ ሀገራችንን ወደ ልማት ወደ ታየላት ወደ ራዕይ ማምጣት አለብን። የምንባላበትን የዘር የሃይማኖት ጥላቻ የተለያዩ ነገሮችን አስወግደን በአንድነት ቆመን ሀገራችንን አልምተን አሳምረን ለቀጣዩ ትውልድ እናስቀጥላለን የሚል ፍላጎት አለኝ። የተዋበች የተባረከች ሰላም የሆነች በዘር በሃይማኖት የማትባላ ለአንድ ሀገር በአንድ ዓላማ በአንድነት ቆመን ሁላችንም መበዳደልና ጥላቻ ሳይኖር መቀጠል አለብን ብዬ እናገራለሁ። ኢትዮጵያኖች ሁላችንም ቆመን ይሄንን ግብ ማሳካት አለብን። በአንድነት ለአንድነት ለሀገራችን ለቀጣዩ ትውልድ ዋጋ ከፍለን ይሄን ነገር ማስቀጠል አለብን እላለሁ እና እኔ እየተሰሩ ያሉትን ልማቶች በጣም ነው የምደግፈው። ይሄንን ስል የምንም ነገር ተጠቃሚ አይደለሁም። ምንም ነገር ከዚህ በፊትም ተናግሬያለሁ። 200 ካሬ ሜትር የወሰርኩት ወይ የተሰጠኝ ነገር የለም። ጥያቄ አቅርቤም ጥያቄ ውድቅ የሆነበት ነገር ነው። ነገር ግን እንደዛም ሆኖ እየተሰሩ ያሉት ሀገራችን ላይ እየተለወጠች ያለውን ነገር መንግስት እያደረገ ያለውን ነገር እደግፋለሁ። በሀሳብም በገንዘብም በየትኛውም ነገር ሀገሬን ለማገልገል ቆራጥ የሆነ ፍላጎት አለኝ እላለሁ። በጣም አመሰግናለሁ። በዚህ ውስጥ የተሳተፋችሁ
የህዝቡም የመንግስት አካላትም ሁላችሁንም በጣም እግዚአብሔር ይባርካችሁ ማለት እወዳለሁ። ተባረኩ። በጣም ወዳችኋለሁ። የነበረን ቆይታዬ ነው። እንዲሁም ሌሎች በውስጥ ቴክስት የላካችሁልኝ ይሄ ነገር መቀጠል አለበት፣ እኛም እንደዚህ እየገባን መወያየት አለብን የምትሉ የላካችሁልኝ ሰዎች አላችሁ። ከተነጋገርን በኋላ ሐሳባችሁን አይቼ ሰነዳችሁን አይቼ የሚያስኬድ ከሆነ እንደዚህ የመንግስት አካላት ገብተው የሚያዩበትና አሁን የበረከት ክስ ኦልሬዲ ቆሟል እየተባለ ነው። ይሄ አዲስ እንትን ነው። ምክንያቱም እውነት እንደዚህ ሲወጣ ክሱ ይቆማል። እሷም እውነቷን አውጥታለች። ሁላችሁንም እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። ተባረኩልኝ ማለት ወዳለሁ። በሌላ ደግሞ አጀንዳ እንመጣለን። ይሄንኑ በተመለከተ በጣም ፐርፐዝ ብላክ የሚል ነው ዋትስአፕ ላይ ተላከልኝ አለን እያለ ነው። ጥፋት ካለ የንግግር ስህተት ካለ ሁላችሁንም ይቅርታ ጠይቃለሁ። በተለየ ደግሞ በእኔ ስም ብዙ የሚጭበረበሩ አካውንቶች አሉ። የቲክታክ አካውንት፣ የፌስቡክ አካውንት፣ ቴሌግራም አካውንቶች አሉ። አይመለከተኝም። የኔ አካውንት ይሄና ቅድም ለባክአፕ ያዘጋጀሁት ብቻ ነው። ከዚህ ውጪ የሚደረግ በስሜ የሚደረግ የትኛውም ማጭበርበሮች አይመለከተኝም። ስለዚህ ሁላችሁም ከዚህ አካውንት ውጪ ያለውን ባለመከተል፣ ቴሌግራም ላይ ባለመከተል፣ እርዳታ ያሉ የሚያጭበረብሩትን ባለመከተል ሁላችሁም ከጎኔ እንድትቆሙላለሁ። በጣም ወዳችኋለሁ። ተባረኩ። መልካም አዳር ይሁንላችሁ። እግዚአብሔር ይባርካችሁ። ምድራችንና ሀገራችን